ዋና አማራ አንድ ደቂቃ 2 ደቂቃ ሰጠኛል። አንድ ቆንዴ የሆነ ቦታ ስላለው ነው 2 ደቂቃ ሰጠኛል። እሺ ለአንድ ሰው ጥያቄ ለሚጠይቅ የጽምዶ ደጋፊ አለ። የጽምዶ ደጋፊ ከእነሱ ከጨረሱ በኋላ በየጉራንጉሩ ከምትሳደብና ጥያቄ ጠይቅ አላችሁ። የጽምዶ ደጋፊ ነኝ ቴዲ አስገባኝ ብለን አይ ዶንት ኬር። እኔ ሀሳብህ በጨዋነት ይሁን እንጂ ትገባለህ። ጥያቄ ያለኝ የምትሉ አላችሁ። ጽምዶ ነኛው የጽምዶ ደጋፊ ነኝ የምትሉ አንዳንድ ጻፉልኝ፣ አስገባችኋለሁ፣ ችግር የለውም። እሺ ሞዴሬተሮች አንድ ሰው ብቻ አስገቡልኝ፣ አንዳንድ ቁጥር ከሚጽፉ አንድ አይታችሁ ፕሮፋይሉን አይታችሁ ወዞን አይታችሁ ምናምን ቴዲ 30 ሰከንድ ግን ጥያቄ መጣልኝ። የአዲስ 30 ሰከንድ 30 ደቂቃ ነው። አይ 30 ሰከንድ ፕሊዝ ቴዲ ዘመነ ካሴ ከቲፒኤልኤፍ ጋር ከተጣመደ ማን ነው? ኮሎኔል ደመቀ ዘውዱ ደግሞ ከአብይ ጋር መጣመ እኔ ማን ነኝ ብልጽግና ነኝ ብሏል። ስለዚህ ብልጽግና የአማራ ጠላት እንደሆነ ታምናላችሁ ወይ? እሺ አዲስ ብልጽግና የአማራ ጠላት ከሆነ ኮሎኔል ደመቀ ዘውዱ ከጠላት ጋር እየሰራ ነው ብላችሁ ታምናላችሁ ወይ? ብለህ ጠይቅልኝ። እሺ እኔ አሁን አንድ ያልገባኝ አንተ ጽምዶን አትደግፍም ትጠይፋለህ። ብልጽግና የአማራ ጠላት ነው ብለው ያምናሉ ወይ? አንተ ጽምዶን አትደግፋለህ አትደግፍም? አጭር ጥያቄ። እኔ ጽምዶን የምደግፍበት አጀንዳ አላየሁም እስካሁን። ለምን ነው ተቃውማቸው እነዚህ የሚቃወሙትን የአማራን ትግል ይኸውልህ ከነሱ ከሰፈራቸው ኢንተረስት የተነሳ በወልቃይት ኬዝ ብቻ የአማራን ትግል ስለሚያፈርሱ የአማራን አንድነት ስለሚያፈርሱ ነው የሚቃወሙት። እሺ አዲስ ወደ እንፋጫለን፣ ችግር የለውም። እዚሁ አብረን እናረጃለን እስከ ክርስቶስ እስኪመጣ ድረስ። ፖለቲከኞች አብሸሬትም አልሄድም እኔ ያለው ዘራቆብ ከመግባቱ ሬዲ እስኪሆን ድረስ ሞጊላ ጥያቄ ነው ፕሊስ። ጥያቄ ስላችሁ ጥያቄ እጥን የምትናርጋቸው ጥያቄ ጠይቋቸው፣ ይጽፋሉ፣ ይመልሳሉ። ሞጊልዳ ሬዲ ነው? ሬዲ ነኝ። አመሰግናለሁ። ሁላችንም ሰላም ብያለሁ። እኔ መጠየቅ የምፈልገው ምን መሰላችሁ? አንድ ሁለት ጽንፎችን ልናገር፣ ከዛ ጋር አሰፈቼ ነው የምጠይቃችሁ። ለምሳሌ ትግራይ ክልል ከማዕከላዊ መንግስት ጋር የሚሰራ ሰው ካለ ብልጽግና ነው ማለት የማርያም ጠላት የማድረግ ነገር አለ። ትግራይ አካባቢ ትሬንድ ሆኖ የመጣ ነገር አለ። ግን 76 በመቶ ጥፋት ካጠፋው ሻቢያ ጋር ሲሰሩ ግን እንትን ነው ልማት ተደርጎ ይታሰባል። ይሄ እዛ ያለው ቲፒኤልኤፍ የሚሰራው እና የዘራው አሰራር ነው። አሁን ትንሽ እንደ መንቃት እንደማለት እያሉ ነው። ቶሎ ግን የሚነቁ አይመስለኝም። ወደ እናንተ ስመጣ ሞጊላ ሳስለለ ጥያቄውን ቶሎ ፈጠን ይጨርሱ። ወደ እናንተ ስመጣ ከፌደራል መንግስት ጋር ወይም ከመከላከያ ጋር መስራት እንደ ብልጽግና ተደርጎ ይቆጠራል። ብልጽግና ብትሆንስ ምን ችግር አለ? ከቲፒኤልኤፍ መስራት ከተቻለ ብልጽግና ቢኮንስ ሳክሪፋይስ እያደረገ ፓርቲው እንደ ፓርቲ በወልቃይት ጉዳይ ዋጋ የከፈለ ነው። ብልጽግና መሆንስ ምን ችግር አለ? አንዳንድ ድምፆች ከወልቃይት አካባቢ እዚህ አማራ ታገኝ እሱማ ብልጽግና ነው፣ እሱም ብአዴን ቢኮን ምን ችግር አለ? ከብአዴን ጋር መስራት አይሻልም ወይ? ከቲፒኤልኤፍ ጋር ከመስራት ሀሳቡ ምን ችግር አለው የሚለው ነው። ከቲፒኤልኤፍ መስራት ከተቻለ ብአዴን የምትሆን የአማራ ክልል ብልጽግና ነው። ከብልጽግና ምን ችግር አለ? ይገባቸዋል። አማርኛ ተናጋሪ ናቸው። ይገባቸዋል። አፄ ዘርዓ ያዕቆብ ሬዲ ነህ? ጥያቄ ማስረዘም አይጠበቅባችሁም። የአማርኛ ቋንቋ ሊቃውንቶችን ነው የምትጠይቁት። በምህጻረ ቃል ብትናገሩ ራሱ ለመናገር የፈለጋችሁት ይገባቸዋል። አታርዝሙ ፕሊስ። እኛም ባናርሰውም እናጣመዳለን አማርኛ ቋንቋ ይገባኛል። ሴቭ አለ? ሴቭ ነው የገባው? ሴቭ ነኝ። እሺ መልካም። እኔ ጥያቄ ምንድነው ጽምዶ ማለት ይሄ የሰሜን ኃይሎች ህወሓት ምናምን እና አሁን ፋኖ ሊያረጉት ይችላሉ ተብሎ የሚጠረጠር ጉዳይ ነውና የኦሮማራ የነ ጋሻ አያሌው ጥምረትስ እሱ ራሱ ጥምዶ አይባልም ወይ? ከኦህዴድ ጋር ያረጋችሁት አጋርነት ጥምዶ አይባልም ወይ ነው የኔ ጥያቄ። እናንተ አጋር ካረጋችሁት በምንስ አግባብ ነው ሌላውን የምትወነጅሉት? እናንተ ከኦህዴድ ጋር አጋርነት ከፈጠራችሁ አንድ ፕሮቪንሻል ኢንተረስቱን የሚያስብ የጎጃም ኤሊት ወይ ደግሞ ዋቴቨር ስልጣን የፈለገው ዋቴቨር ኤሊት ካልኩሌት አድርጎ ድንበር የለኝም ወይ ምን የለኝም ምናም ብሎ ካልኩሌት አድርጎ ጠምዶ ቢፈጥር ምንድነው የሚገርመው? አንተ ኢንተረስትን አስበ ያው ዛሬ ደጋዳሙት የሚጨፈጨፈው ህዝብ ሳያሳስበ የወልቄት እዛ አሳስቦ ከኦህዴድ ጋር ከተሰለፍክ እሱ ደግሞ ደጋዳሙትን ለማዳን
ከህዋት ጋር ቢሰለፍ ምንድነው የሚገርመው ነው ጥያቄ። ይሄ ነው ጥያቄ። ከኦህዴድ ጋር የተሰለፈ ጥምረት የፈጠረ የተጣመደ አካል ፋኖን ወይ ዋቴቨር የጎጃም ኤሊትን ወይ የሸዋ ኤሊትን ወይ የወሎ ኤሊት ዋቴቨር እጣመዳለሁ ብሎ ያሰበን ሰው በምን አግባብ ነው አትጣመድም ብላችሁ የምትጠይቁት? አሁን ከሁለቱም ጋር ልጣመድም ሁለቱም ኢንተረስት አለኝ እንደ አማራ ነው የማስበው የጎንደርም የጎጃምም ፕሮቪንሻል ኢንተረስት የኔ ነው ብሎ ከሁሉም ጋር ተጣመደ ከሆነ መብቱ ነው አሁን ይሄን ጥያቄ ቢጠይቅ። እነሱ ግን ከኦህዴድ ጋር አጋርነት ፈጥረዋል። እነዚህ ከመንግስት ከኦህዴድ ጋር አጋርነት የፈጠሩ አካሎች ምን ብለው ነው ሌላውን አማራ አጋርነት አትፍጠር ብለው የሚጠይቁት የሚል ጥያቄ ሁሌ ስለሚጭርብኝ ነው። አመሰግናለሁ ይሄን ጥያቄ ስለሰጠኝ። ቴንክ ዩ ሴቫችን፣ ቴንክ ዩ ስለ ጨዋነት ስለ ስነ ምግባር ከልብ እናመሰግናለን። ምስጉን ሰዎች በሸንጎ መወደስ አለባቸው። ይሄ እኔ አቋም ነው። አንደኛው ሴቭ ነው። ሌሎቻችሁ ሞጊልዳ፣ ዘራ ያዕቆብ፣ አዲስ ታይምስም ይሄ ይመለከታቸዋል። ዘራ ያዕቆብ ቀበቶ አስረ ጨረስክ ወይስ እስካሁን እያሰርክ ነው? ይመለስ ቴዲ፣ እነዚህ እንመልሳቸውና እሱ ጊዜ መጨረሻ ይሄን እንትን ልበል ብዬ ነው። ኦኬ እኔ እንትን ጥያቄ ብቻ ሳይሆን ሞር አስተያየት ነው ያለኝ። ጥያቄም ግን መጨረሻ ላይ ግን እንጠይቀዋለን። ልክ አዲስ ታይምስ አስተያየት እነሱን ላሰናብትና ስለደከማቸው እናንተ ቆዩና ከእናንተ ጋር አንድ በጣም አሪፍ። በጣም በዚህ ሳብጀክት ላይ ያ ግን ምንድነው ያው ንግስት ለብዙ ዓመት ስትታገል የነበረች ልጅ ነች እና ዲስሪስፔክት እያደረገ ምናምን አዲስ ታይምስ ማውራት አያስፈልግም። በሪስፔክት ዲስሪስፔክት አላረኩም። ጥያቄ ነው የጠየኩት። እሺ ምናምን ስትል ስለነበር ነው። ሪስፔክት አድርግ ደማል I don't say that. What are you talking about? Okay. እና ገረድ ስትል ስለነበር አለቀ። ወደ መልሱ እንሂድ። ማን ይመልስ? ዶክተር ደረጀ አያሌው የተነሱ ጥያቄዎች አሉ። እኔ መልሳለሁ። ከቻልክ ጥያቄ የጠየቁትን ሰዎች አስወርድልን። ከቻልክ ኢንተራፕት እንዳያደርጉን ያለበለዚያ ሜክ ሹር እናንተ ካሰናበትኩኝ በኋላ በክብር ሚት ታደርጋላችሁ። አንዳችሁ ኢንተራፕት አታርጉ። የፈለጉትን ይመልሱ። ጸጥ ብላችሁ መቀመጥ ነው። እሺ አያሌው ቀጥል። እሺ መልካም አመሰግናለሁ። ከመጨረሻው ከሴብ ጥያቄ ነው የምነሳው። ሶሪ እቺን ማስታወቂያ ልናገር። በሚቀጥለው ሳምንት ከተሳካ አቶ ልደቱ አያሌው እና ወይም ደግሞ በሚቀጥለው ደግሞ ከጀዋር መሐመድ ጋር አንድ ቆይታ ይኖረናል። ጥያቄና መልስ ካቀረብክን በኋላ እንደዚህ ለእናንተ እድል ሰጣችኋለሁ። እሱን በቴዲ ሐዋሳ ቴሌግራም ቻናል ላይ ቤተሰቡን አሳውቃችኋለሁ። ቴዲ ሐዋሳ ቴሌግራም ቻናል ላይ በወቅታዊ ጉዳዮች ላይ ሀገራችን እንደሰነበተች ፖለቲካ፣ ማህበራዊ ጉዳይ የምንጽፍበት ነው። አጀንዳዎች የምታገኙበት እዛ ነው። ሌላኛው ማስታወቂያ ቴዲ ሐዋሳ ድራይቪንግ ስኩል አለላችሁ ቶሮንቶ ካናዳ የምትመጡ ሰዎች አስተምረን እናስፈትናቸዋለን። የመንጃ ፈቃድ ባለቤት እናደርጋቸዋለን። ህግ እየጠበቀ ነው። አንዳንድ ዚግዛግ እየነዳህ ነው። ይሄ ሁሉ የሆነው ቴዲ ሐዋሳ ጋር መተህ ባለመለማመድ ነው፣ ሰርተፍኬት ባለመያዝ ነው። ስለዚህ ቶሎ ብላችሁ ህግ እየጠበቀ ነው። አሁን ቶሎ ትይዙ ነበር። አሁን 1 ዓመት መጠበቅ አለባችሁ የተባለ ነው። በሚቀጥለው 3 ዓመት በተለይ ከኢትዮጵያ የምትመጡ ሰዎች እንደ መኖሪያ ፈቃድ ሁሉ መንጃ ፈቃድ ለማውጣት 5 ዓመት ጠብቆ የሚባልበት ጊዜ ሊመጣ ነው። ያ ከመሆኑ በፊት እኛን ጎብኘት አድርጉን ለማለት ያህል ነው። ቴንኪው ከልብ አመሰግናለሁ። እሺ ወደ አያሌው እንመጣለን። አያሌው ታንክ ቴዲ። በተቻለ አቅም ለመፍጠር ሞክራለሁ። ዲቴል ላልገባ እችላለሁ። የሴቭን ጥያቄ ለመመለስ ያክል ጽምዶ ቨርሰስ ኦሮማራ ላይ ከደገፋችሁ ጽምዶን መቃወም ፌር አይሆንም የሚል ላዩ ስታይ ሎጂካል የሚመስል ግን ኢሎጂካል የሆነ ጥያቄ ነው። ሎጂኩ ጥያቄው ራሱ ኦሮማራ የመጀመሪያው ከትርጉሙ ከተነሳን በአማራና በኦሮሞ ሕዝብ መካከል የሚደረግ አንድነት ነው። ኦሮማራ ትርጉሙን ከወሰድ ነው ደረቁ ትርጉም በሕዝብ መካከል ነው። የኦሮሞ ወጣቶች እኛ ጋር መጡ፣ የአማራ ወጣቶች እነሱ ጋር ሄዱ። ፖለቲሳይዝ ካደረግነው ደግሞ በኦሮሞ ፖለቲከኞች እና በአማራ ፖለቲከኞች መካከል እየተደረገ አንድነት ነው። ምን ለማድረግ? ወያኔ ለመጣል ማለት ነው። ይሄ 2 ዴፊኒሽን ነው ያለው። የኦሮሞ ፖለቲከኞች እና የአማራ ፖለቲከኞች አንድ ላይ የተጣመሩት በዛው በራሱ በኢህአዴግ ውስጥ ሆነው የራሳቸውን መዋቅር ለመታገል ነው። በራሳቸው ውስጥ ሆነው ጥምረትን የፈጠሩት። አንደኛው ኃይል በእኛው ውስጥ ሆኖ ጉልበት አውጥቶብናል፣ ጉልበት አጎልብቶ እኛን እየጨቆነን ነው ብለው ነው የተጣመሩት። እኛ አይደለንም፣ ተቃዋሚዎቹ አይደለንም ከኦህዴድ ጋር የተጣመር ነው። ራሱ እዛው ውስጥ ከኢህአዴግ ውስጥ ያሉት አካላት አንደኛውን ክንፋቸውን ለማሸነፍ የፈጠሩት ጥምረት ነው። ስለዚህ ከዚህ ከጽምዶ
ጽምዶ ጋር በምንም ተአምር ሊቀራረብ የሚችል አናሊሲስ የለውም ማለት ነው። ከጥቅምና ከጉዳት አንጻር ደግሞ ካየነው ህወሓት ማለት የኢትዮጵያን ግፍ የግፍ ቁንጮ ነው። የጌታቸው ረዳን ቃል ልዋስና የወንጀል ኢንተርፕራይዝ ይለዋል ጌታቸው ረዳ ህወሓት። የወንጀል ኢንተርፕራይዝ ምን ማለት ነው? በኢትዮጵያ ውስጥ የህገ መንግስት ጥያቄ ስናነሳ ህወሓት ጋር ያርፋል። የጄኖሳይድ ጥያቄ ስናነሳ ህወሓት ጋር ያርፋል። የፍትህ ጥያቄ ስናነሳ ህወሓት ጋር ያርፋል። የኢኮኖሚ ጭቆና ስናነሳ ህወሓት ጋር ያርፋል። እንሰውን ሁሉም ጥያቄዎች በምናነሳበት ጊዜ ከኦህዴድ ይልቅ ህወሓት ጋር ነው የሚያርፉ። ይሄ ህወሓትን ምን ላይ ይመድበዋል? ወደ ቁጥር 1 ጠላትነት ይመድበዋል ማለት ነው። ስለዚህ የጠላት ልየታ ላይ ቁጥር 1 ጠላት፣ ቁጥር 2 ጠላት፣ ቁጥር 3 ጠላት እያልክ ነው የምትሄደው። አሁን ባለው ሁኔታ በእኔና መሰሎች ግምገማ ህወሓት ቁጥር 1፣ ቁጥር 2፣ ቁጥር 3 ጠላት ነው። ብልጽግና ወይም የህወሓት ልጅ ከህወሓት ጋር ሲነጻጸር አነስተኛ ጠላት ነው የሚሆነው ማለት ነው። ስለዚህ 7 ጥያቄዎች ህወሓት ላይ ያረፉ፣ 7ቱን ጥያቄዎችን ለማስመለስ ከህወሓት ጋር አይደለም የምትጣመረው። 7ቱ ጥያቄዎችን ሊደግፍልህ ከሚችል ከሌላ ጋር ተጣምረ ነው ወደ ህወሓት ልትሄድ የምትችለው። ወይንም ደግሞ ከህወሓት አነስ ያሉ ጥያቄዎች ካሉ ከሌሎች ጋር ተጣምረ እሱን ነው የምትታገለው። ሌትስ ሴይ ለምንድን ነው ከህወሓት ጋር ብቻ መጣመር ነው የፈለግነው የሚል ጥያቄ ለምን አይነሳም? አፋር እኮ አለ። አፋር ጋር ጥያቄ የለንም። ለምሳሌ የአፋር ታጋዮች ጋር ምንም የተለየ ነገር የለም። ሶማሌ በጣም ትልቅ የፖለቲካ ሪሶርስ ነው ኢትዮጵያ ውስጥ። ለምንድን ነው በአፋር ድንበር እንገናኛለን? በትግል ታሪካቸው በኢትዮጵያዊነታቸው የሚታሙ አይደሉም አፋሮች እንኳን ሰዎቹ ገመሎቻቸው የኢትዮጵያዊነት እንትን ያላቸው። ለምንድን ነው አፋር ጋር መጣመር ያልተፈለገው? ለምንድን ነው ሶማሌ በጣም ትልቅ ፖለቲካል ሪሶርስ ነው። ኢቭን አሁን ባለው ጥቆማ አይሆንብኝ እንጂ አሁን ያለውን ስርዓት ለመታገል ከህወሓት ይልቅ የሶማሌ የፖለቲካ ኃይል ትልቅ ሪሶርስ ነው። ቢኮዝ አላቸው እዛ የሚጋጩበት የጥቅም ግጭት ያለባቸዋል። ለምንድን ነው እነዚህ መምረጥ ያልተቻለው? እነዚህ መምረጥ የሚችል የለም፣ የሚፈልግ የለም። ስለዚህ ማን ጋር ይሄዳል ማለት ነው? ህወሓት ጋር። ህወሓትን ስትቃወሙን እናንተ ኦሮማራ ብላችሁ ሄዳችሁ ነበር ወደሚል ወደ ማይረባ ንጽጽር which is የፖለቲካል ድዋርፊዝም የሚል ቃል ነው የሚገልጸው ዶክተር ደረጀ ቅድም ማነው እንደ ፖለቲካ ሊቅ ታወራለህ ምናምን ሲለው ነበር። ማነው አንድ አነሱ አላውቅም። በዚህ የፖለቲካል ሳይንስ ምሩቅ ነው ዶክተር ደረጀ። እና እንዲህ አይነት ንጽጽር የፖለቲካል ድዋርፊዝም የሚባለው አይነት አስተሳሰብ የተጫናቸው ሰዎች የሚያነሱት ነው። ይሄ ለንጽጽር የሚቀርብ አይደለም ነው በአጭር ቋንቋ። ወደ ሌሎች ጥያቄዎች ሲሄድ ከፌዴራል መንግስት ጋር መስራት ለምን እንደው የምትፈሩት? መከላከያ ጋር መስራትን በተለይ ወልቃይት አካባቢ ብሎ መጨረሻ ላይ የተነሳው ጥያቄ አይ ዶንት ቲንክ ስህተት አይመስለኝም። በዚህ ወልቃይቶች ጥያቄያቸውን ለማስመለስ ከመከላከያ ጋር መስራታቸው ከማዕከላዊ መንግስት ጋር መስራታቸው ስህተት አይደለም። በጣም ተጠንቅቀው በመርፌ ቀዳዳ ወይም ደግሞ በቀጭን ገመድ ላይ ለማለፍ ነው ጥረት እያደረጉ ያሉት። ከአማራ ታጋይም ጋር ሳይጣሉ ከማዕከላዊ መንግስት ጋርም ሳይጣሉ ጥያቄያቸውን ለማስመለስ ጥረት እያደረጉ ነው ያሉት። አይ ሪሊ አፕሪሺየት ወልቃይት አካባቢ ያለ ፖለቲከኛ በጣም አፕሪሺየት መደረግ ያለበት ነው እና ሞቢል እንዳለ እየሰሩ እንደሆነ ነው የማምነው። መስራትም ኃጢአት አይደለም በእነሱ አውድ ካየ ነው። ከአማራ አውድ ካየው አማራ ብዙ አሰላለፍ ስላለ አሁን የትኛውን አማራ መልስ እንደምችል አላውቅም። ፋኖ ሊሰራ አይችልም። ቢኮዝ ፋኖቹ ኦልሬዲ መከላከያ እንደምንወጋ ብለው ወጥተዋል። ስለዚህ ሊወጋጉ ነው የሚችሉት። እንደኔ አይነትን ሰው ከጠየቀኝ ግን እኔ በጥቅሜ ነው የሚደራደረው። ለምሳሌ ከብልጽግና የተሻለ ጥቅም ማገኝ ከሆነ ከብልጽግና ጋር እሰራለሁ። ከወያኔ የተሻለ ጥቅም ማገኝ ከሆነ ከወያኔ ጋር ልሰራ እችላለሁ። ከሶማሌ ጋር የተሻለ ጥቅም ማገኝ ከሆነ ልሰራ እችላለሁ። አሁን ባለው ሁኔታ ቢያንስ the least በጣም ይሄ ምንም ጥቅም የማይሰጠው በኢትዮጵያ ፖለቲካ ውስጥ ለአማራ ወያኔ ምንም ጥቅም የማይሰጠው ማለት ከወያኔ ጋር ከመስራት ከብልጽግና ጋር መስራት ይችላል። ብላክ ኤንድ ዋይት እንደዛ ነው የማስቀምጠው። ብልጽግናም ጠላት ነው። ኦቤስ የአማራን ጥያቄ አልመለሰም። ነገር ግን በእንትን ከወሰድከው 16 ሚሊዮን 15 ሚሊዮን 20 ሚሊዮን አማራ ይኖራል አይደል? ኦሮሚያ ክልል ቢያንስ ከዛ ጋር ብትነጋገርና ብትወያይ ኦሮሚያ ክልል ስለሚኖረው ህዝብህ ጥቅሙን ታስከብርለታል። ትግራይ ውስጥ ቢሳቢስት የለም፣ ምንም ነገር የለም። አንነግድም፣ አንሸጥም። ትግራይ ጋር ህዝብ የለንም፣ የሚያስተሳሰርን ነገር የለም። ምናልባት እንደ ድሮ ከዚህ ከሃይማኖት ከምናምኖች። ስለዚህ ፖለቲካ ጥቅም ስለሆነ ኦሮሚያ ክልል ውስጥ በጣም ብዙ ኢንተረስት አለ። ከሱ ጋር ብንሰራ የተሻለ ተጠቃሚ ይኖራል እና መስራት ኃጢአት አይደለም ነው እኔን ከጠየቀኝ። ሌሎች የሚመልሱት ይኖራል።
ይሄኛው ባለፈው 8 ዓመት የተገደለው ባለፈው 27 ዓመት ከተገደለው ይበልጣል። ይሄኛው ያው የኤሌመንታሪ ጥያቄ ስለሆነ ብዙም አልመልሰው እንዳረዳድ ነው የሚወሰነው። እንግዲህ የነ በደኖን የነ እንቁፍቱን የነ አሶሳን የነ ወልቃይትን ምናምን ግድያ ለሚያቀሰው የነ በደኖን የነ ጉራ ፈርዳን ያሁኑ የ8 ዓመት ይበልጣል ማለት ይችላል። ኢትስ ለኔ እንደዛ አይደለም። እኔ እንደ አንድ በአማራ ትግል ውስጥ እንደቆየ ሰውና መረጃ እንዳለው ሰው ባለፈው 8 ዓመት የተገደለው አማራ በ27 ዓመት ከተገደለው አማራ ጋር አይደለም፣ ከተፈናቀለው ጋር አይገናኝም። ባይዘይ ቬሪ ሲምፕል እኮ አንድ ፓርላማ ላይ ያመኑት 2.5 ሚሊዮን አማራ ብታነሰው ከየትም ታነጻጽረው አትችልም። እና ይሄ ኤሌመንታሪ የሆነ ጥያቄ የኤሌመንታሪ ሰዎች ጥያቄ ስለሆነ ብዙም አልሄድበትም። አማራነታቸው ጽምዶ ሲፈጠር ነው ወይ ትዝ ያላቸው? አይ ቲንክ ይሄን ማልመልሰው ሙልቃን ተስፋው የጥፋት ዘመን በሚል አንድ መጽሐፉ ላይ 5 ሚሊዮን አማራ ጠፍቷል ብሎ ነው አይጻፍ? ባይዘይ ዲፋይን ያልተደረገ ነው። አሁን እንትንም አላቸው ሞረሽም አላቸው የምጽአት አማራ የሚል በጣም የሚዘገን ነው። ባይዘይ የአማራን ጉዳይ ስታነቡ እና ስትኖሩበት እና ለፕሮፓጋንዳ ስትጠቀሙበት ይለያያል። ለፕሮፓጋንዳ መጠቀም እኔ ለፕሮፓጋንዳ ልጠቀም ብል በደንብ ማጮህ እችላለሁ፣ ችግር የለብኝ። ሪያሊቲውን ግን ለአማራ ሕዝብ የሚጠቅመውን ነጋገር ከተባለ መረጃ በማጥፋትና ፕሮፓጋንዳ በመንዛት ለአማራ ሕዝብ አንጠቅም። ፋክት ነው። አማራ ሕዝብ የሚጠቅመው እውነት ፋክት አለው። በጣም ጥያቄዎች አሉት፣ የተቆጠሩ ጥያቄዎች አሉ። እዛ ላይ ነው መገናኘት ያለብን። ይሄ አማራነታቸው ትዝ ያላቸው ጽምዶ ሲፈጠር ነው የሚለው ባይዘይ ወልቃይት የአማራ መነሻ ነው። ጀስት እንደ ኢንፎርሜሽን እንዲሆናችሁ አንደኛው የአማራ ነገድ መነሻ ወልቃይት አካባቢ ነው። የአማራን ትግልም ጥያቄውን የጠየቀው አዲስ ታይምስ አንተ አማራ የሚባል አያስፈልግም መታገል የለባችሁም ብለህ ሲያትል ላይ አዳራሽ ላይ ስትረብሸን አንተን ጨምሮ አማራነትን ያስተማሩ ወልቃይቶች ናቸው። አስታውሳል? የግንቦት 7 ደጋፊ ሆነ ስብሰባ ስትረብሸን አንተ የግንቦት 7 እኛ የአማራ ታጋይ ሆነን። ስለዚህ አማራነትን ላስተማሩ አካላት ዛሬ ጽምዶ ሲመጣ ነው ወይ አማራነት እዚህ ያላችሁ ማለት ትክክል አይደለም። ከእምነት ጋር የተጠየቀው ጥያቄ መሰረታዊ ጥያቄ ነው። ባይዘይ ፋኖ ከእምነት ጋር የሚገናኘውን በጣም በእጅጉ አውግዘናል። ትክክል አይደለም። ዳዊት አንግቶ እዚህ ትልቅ መስቀል እዚህ ደረቱ ላይ አድርጎ መሄድ ለአማራ ሕዝብም ትክክል ስዕል ስለማይሰጥ ብለን አውግዘን አሁን አብዛኞቹ እየተስተካከሉ ነው ያሉት። ጥያቄው ግን ተገቢነት ያለው ነው። ከፋክትም አንጻር እውነት ነው። ከኦሮሞ ከሶማሌ ከአፋር ጋር ተባብሮ መስራትን በተመለከተ እኔም እሱን ቅድም ተናግሬያለሁ። አማራ የሚያዋጣው አሁን በአሁኑ ሰዓት ምናልባት ለመጪዎቹ 10 ዓመት 15 ዓመታት የአማራ ሕዝብ ይጠቀም ከተባለ ጥቅሙን አስልቶ መስራት ያለበት ከትግራይ ፖለቲካ ውጭ ከሆነ ሕዝብ ጋር እደግመዋለሁ፣ ከትግራይ ፖለቲካ ውጭ ከሆነ ሕዝብ ጋር አዋጩ መንገድ እዛ ጋር በጣም ሪሶርስ አለን። የፖለቲካል ቢዝነስ መስራት የምንችልባቸው ከትግራይ ውጭ ከሆኑት ጋር አፋር ጋር ብያለሁ ቅድም፣ ሶማሌ ጋር በጣም ብዙ የሚያሰራን ነገር አለ። ጥሩ ፖለቲከኛ ከተገኘ ቤንሻንጉል ጋር ብዙ መስራት እንችላለን። ደቡብ እነ ጉራጌ እነ ጎንደር ድረስ የሚመጡት እነዚህ ማን ናቸው የሚባሉት እነ ጋሞ አርባ ምንጭ አካባቢ ያሉት በጣም የኛን የአማራን ሕዝብ በተስፋ የሚጠብቅ ብዙ ሕዝብ አለ። የአማራን ሕዝብ ለማጥፋት ከሚሰራው የትግራይ ፖለቲከኛ ሰርድ ጀነሬሽን ድረስ እስካለው ከሳልሳይ ወያኔ ካለው ጋር ከምትጨቃጨቅ የአማራን ሕዝብ በተስፋ የሚጠብቅ ሌላ ሕዝብ አለ። እሱ ጋር ፖለቲካ የሚሰራው ፖለቲካ እንደዛ ነው የሚሰራው ሰው። ከነዚህ ጋር መስራትን በተመለከተ በጣም አፕሪሺየት አደርጋለሁ። እኔ የዛም አቀንቃኝ ነኝ። የመጀመሪያው ሰውዬ ያነሳቸው ኮሎኔል ደመቀ አማርኛ አይችልም፣ መሬቱ የትግሬም የአማራም አይደለም ከሶስቱም ውጭ ነው ምናምን የሚለው አይዶን እንትኑ ፖይንቱን ማግኘት አልቻልኩም። ሌላ ሰው መመለስ ካለበት ቢመለሰው ይሻላል እንጂ እዛ ላይ አይ ቲንክ መመለስ ያለብኝ አልመሰለኝም። ይሄ ማይካድራን ምናምን ነካከው ነገር ማይካድራ የቋንቋ ጉዳይ አይደለም። ማይካድራ ላይ ግን ሰው ነው ባይዘው የወደቀበት ሰው ነው የወደቀበት። ይሄ ቋንቋው ትግርኛ ነው ቋንቋው አማርኛ ነው ምናምን የሚለው የኔ ቢዝነስ አይደለም። ማይካድራ ሲባል እኔ ትዝ የሚለኝ የተገደሉት 1900 ምናምን ሰዎች ናቸው በአርሚ ሰባ የተገደሉት። ከዛ በመለስ ያለው ለባለቤቶቹ ነው የምተው ለማለት ነው። በጣም እየፈጠንኩኝ አንዳንዶችን አድሬስ ለማድረግ ሞክሬያለሁ። ቀሪዎቹን እነ ዶክተር ሂዱባቸው። ታንክ ዩ። ጥያቄን ከመለሱ በኋላ የመጨረሻችን ነው የሚሆነው። ከዛ ሌሎቻችሁ እንቀርና እስከተወሰነ ጊዜ እናወራለን።
ለትዕግስታችሁ ከልብ አመሰግናለሁ። ጠይቃችኋል፣ አድምጠዋል። ሲመልሱ ደግሞ እያደመጣችሁ ስላላችሁ ማለት ነው። ታፕ እያደረጋችሁ ላላችሁ እንደዚሁ ቴንኪው። ዶክተር ወደ አንተ ደረጀ። ዶክተር ደረጃ ኦኬ። አይ መልካም ነው። እኔ 3 ጥያቄዎች ላይ ነው ሪያክት የማደርገው። እንደው ሌሎቹን አዩም ነካ ስላደረጋችሁ ሌሎች ወንድሞችም ይሄዱባችኋል። የመጀመሪያው የአዲስ ታይምስ ያነሳው የዚህ ፐርማነንት ኢንተረስት የፐርማነንት አኒሙሲቲን ሪፕሌስ ያደርገዋል ያለው ቅድም ቴዲ የምታስታውስ ከሆነ በጣም ሰፊ ሰዓት ወስጄ ለማስረዳት ሞክሬያለሁ። ይሄ ሎርድ እንግሊዙ በ19ኛው ክፍለ ዘመን የእንግሊዝ የውጭ ጉዳይ ስትራቴጂስት አማካሪ ከዛም በመጨረሻ ጠቅላይ ሚኒስትር ሁሉ የነበረ በጣም በፖለቲካል ሳይንስ ዋናው ሪያሊስት ተብሎ ነባራዊ ፖለቲካን የተረዳና ሪያሊስት ተብሎ የሚታወቅ ግለሰብ ሎርድ ፓልመርስተን የሚባል የተናገረው ንግግር ነው። ቅድም ኮት እየተደረገ በስተት ይነገራል ያልኩት ማለት ነው። እና ከዛ ንግግር ላይ አዲስ ታይምስ ያነሳው የመጀመሪያውን ነው፣ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም የሚለው። ከዛ በኋላ 2 ኮንሰፕቶች አሉ በዛ ንግግር፣ በአንድ አረፍተ ነገር ያለ ንግግር ነው። ከዛ በኋላ ያሉት ኮንሰፕት፣ አንደኛው ኮንሰፕት ዘላቂ የሆነ ብሔራዊ ጥቅም አለ። ሌላው ተጨማሪ 3ኛው ኮንሰፕት እኛ የምንከተለው ይህን ብሔራዊ ጥቅም ነው። ይህን ብሔራዊ ጥቅም ማስከበር የኛ ዓላማ ነው። እነዚህ 3 ሐሳቦች ናቸው በአንድ ላይ ነው የተነገሩትም፣ በአንድ ሰንተስ ነው የተቀመጡትም ማለት ነው። እነዚህ የጥራዝ ነጠቅ አይነት ሁሉን ሳያነቡ አንዷን የሚፈልጓትን ብቻ ፒክ አድርገው የመሄድ አይነት ነገር አለ እና ይሄ በጣም በፖለቲካችን ላይ በጣም ፖለቲካውን ያበላሸው አካሄድ ነው። ጥራዝ ነጠቃዊ ካለው አንድ ሙሉ ጥራዝ ውስጥ አንዷን ብቻ ነጥፎ መሄድ፣ ሙሉ ፒክቸሩን አለመያዝ ያን ያመጣው። ስለዚህ ትክክል ነው። በፖለቲካል ዘላቂ ወዳጅ ዘላቂ ጥላት የሚባል የለም። በፖለቲካ ያለው ጥቅም ነው። በተለይ በሪያሊዝም ፖለቲክስ ውስጥ ጥቅምና የናሽናል ጥቅምን ነው መሰረት አድርገህ ማንኛውንም ድርድር የምታደርገው። ዋናው መሰረታዊ ጥያቄው የአማራ ሕዝብ ጥቅም ምንድነው? የህወሓት መሰረታዊ ጥቅም ምንድነው? የሚፈልገው ምንድነው የሚለው ነው። እሱን ደግሞ ቅድም የአማራ ሕዝብ ጥያቄዎችን ወደ 9 ድረስ ከፋፍለን አስረድተን በ2 ከፍለን ነባር ጥያቄዎችና ደራሽ ምክንያቶች አሉ ለዚህ ትግል ብለን አስረድተናል። ወልቃይት is one of the factor ነው። እንደ ፋክተር አድርገን ነው የወሰንና የማንነት ጥያቄ ከሚለው ውስጥ አስገብተን ያነሳ ነው ማለት ነው። ከዛ ውጭ ያሉት በሙሉ ጥያቄዎችን አስረድተናል። ስለዚህ እነዚህን ጥያቄዎች ለመመለስ ትግል የጀመረ ቡድን ወይም ህዝብ በእነዚህ ጥያቄዎች በተቃራኒ ከቆመ ቡድን ጋር ሊወዳጅ አይችልም። ምክንያቱም it's against his national interest ነው። በቃ ቅድም አዲስ ታይምስ የተናገርከው ከጥቅም በተቃራኒ ካለ ቡድን ጋር ልትሰራ አትችልም። ምክንያቱም እሱ የሚሰራው ያንተ ጥቅም እንዳይከበር ወይም ደግሞ ያንተ ጥያቄ እንዳይመለስ ነው። that's what we are saying። አሁን ለምሳሌ አንደኛው መሰረታዊ ጥያቄያችን የወልቃይት የራያ የማንነት ጥያቄ መመለስ አለበት ነው ብለን የምንጠይቀው አይደል? አንደኛው ህወሓት ምንድነው የሚለው? ይህ ጥያቄ መመለስ የለበትም ለኛ ነው እንዲሁ መሰረት ያለብን ነው የሚለው አይደል? ኦፖዚት ነው የቆም ነው። በተቃራኒ እስከቆምክ ድረስ ጥላት ነህ። ከግብጽ ጋር ለምን ነው ታሪካዊ ጥላት ነን ምናምን የምንለው? ናሽናል ኢንተረስት ጉዳይ ስለሆነ ነው እንጂ ግብጽና እኛ እንኳን እንገናኝም። በጂኦግራፊም በለው በምንም በደንበርም በምንም በኢንተረስት ግን እንገናኛለን። ባበይ ወንዝ የተነሳ ማለት ነው። በዛ ምክንያት የተነሳ ግብጽን ታሪካዊ ጥላት ኢንተረስቱን እስካልቀየረች ድረስ ግብጽ ቋሚ የሆነ ጥላት ይሆናል። ስለዚህ ቋሚ ጥላትነትና ወዳጅነት የሚፈረጀው ከምትቆምበት የናሽናል ኢንተረስት የናሽናል ጥቅም የብሔራዊ ጥቅም አንፃር ነው። አንተ መቆም ያለብህ ከጥቅም ላይ ቁም። ከዛ በኋላ ጥላትና ወዳጅክን ፈርጅ ነው። አሁንም ፋኖንም እየጠየቅን ያለ ነው እኮ ቁም። ከአማራ ሕዝብ ጥያቄ ላይ ቁም። ከአማራ ሕዝብ ጥያቄ ላይ ውልትፍ ሳትል ቁምና ጥላትና ወዳጅክን ለይ። ህወሓት ለምሳሌ በሙሉ ጥያቄዎቹ ይቅርታ ጠይቁ ምናምን አድርጎ ሐሳቡን ቀይሮ ወልቃይት ምናምን ራያ የሚለውን ቀይሮ ምናልባት
በተጻፈ ሰነድ በምናምን መጥቶ ተነጋግሮ ቢሆን እንኳን ልታወራ ትችላለህ። አይ እነዚህ ሰዎች እኮ ቋሚ ጥላታችን አይደሉም፣ አሁን ለሐሳባቸውን ቀይረዋል። ዛሬም ትናንትም ነገም እስከ ወዳኛው ድረስ ጥያቄያችን አልተውንም፣ ዶክመንታችን አልተውንም። አማራን የፈረጅንበት ዶክመንት አለ፣ ህገ መንግስቱ ይቀጥላል፣ ኢትኒክ ፌዴራሊዝሙ ይቀጥላል ምናምን እያሉ ከኛ በተቃራኒ ቆመው ግን ቋሚ ጥላት ሆኖ መቀጠላቸው አይቀርም ነው። ስለዚህ ሙሉ ፒክቸሩን ይዞ መጠየቅ ወይም ደግሞ መረዳት ተገቢ ነው የሚለውን አዲስ ታይምስ ብትወስደው መልካም ነው። ሌላው እንዲሁ ከቋንቋ ጋር ተያይዞ የመጣው ነገር በተለይ ወልቃይትን ለማስረዳት የተካሄደበት እሱ ቬሪ ሲሊ ማለት ይቅርታ ለቃሉ በጣም ትንሽ ነው። ቋንቋ የማንነት መገለጫ አንድ ፖይንት ሊሆን ይችላል፣ ግን ዋና ፋክተር ግን አይደለም። ምናልባት ከኢትዮጵያ ቤተሰቦች የተወለዱ ሰዎች እኮ አሜሪካን ሀገር ቢኖሩ ቋንቋ ይችላሉ፣ አማርኛ ላይ ይችሉ ይችላሉ፣ ወይም ደግሞ ኦሮሞኛ ላይ ይችሉ ይችላሉ። ያን ሰው አይ ነው ያንተ ቋንቋ ስለማች ኢትዮጵያ አይደለም የኢትዮጵያ ዘር የለብህም የኢትዮጵያ አይደንቲቲ የለብህም ልትለው አችልም። ወይም ደግሞ የኦሮሞ ወይም የአማራ አይደንቲቲ የለብህም ልትለው አችልም። ስለዚህ በዛ መንገድ እንረዳው ነው። ሌላው እኔ ሪያክት ማድረግ የምፈልገው ሴብ ያነሳው ምናልባት አዩ ካነሳው ለየት ያለ ነው ጥያቄው ነው ስላሰብኩ ነው። ሴብ ያነሳው ጥያቄ ነው የሚመስል አሁን ላይ ባለው ሁኔታ በፊቱን ኦሮማራ ሳይሆን በአሁን ባለው ሁኔታ ጎጃም ላይ ደጋዳሞትን ለማትረፍ እየታገለ ነው። እናንተም ወልቃይትን ለማትረፍ እየታገላችሁ ነው ምናምን ከወዴድ ጋር አጋር አድርጋችኋል ምናምን። ይሄ በጣም ትልቅ አደገኛው ነው ፍረጃ ነው። የጎንደር አማራ ዋጋ እየከፈለ ያለው ላለፉት 3 ዓመታት የአማራ ህዝብ ጥያቄዎች ሙሉ በሙሉ ይመለሳሉ ነው። ለአማራ ህዝብ ጥያቄዎች በሙሉ ነው ዋጋ እየተከፈለ ያለው። ትናንት የተሰወው ዋና ከፍተኛ የፋኖ አመራር ጌችሲሙ ከዛ በፊት የተወለዱ ሰዎች ወርባት ከዛ በፊት የተሰዉት እነ ናሁሰናይ ወይም ደግሞ እነ አማራ አሸንፍ እና በጣም መሰሎች የተሰዉት ለሌላ አይደለም እኮ ለአማራ ህዝብ ጥያቄ መመለስ ነው። እንዴት ነው ይህን ህዝብ ይህን ያህል ዋጋ እየከፈለ ያለ ህዝብ ከወዴድ ጋር አብራል ብለህ ልትፈርጀው የምትለው? this is አሁን ምን መሰላችሁ በአማራ ፖለቲካ ውስጥ የመጣው ትንሽ ያንጠልጥለህ ሰፋ አድርገህ መፈረጅ ነው። ለምሳሌ ጽምዶን ስትቃወም የሚፈርጅ በብልጽግና ደጋፊ ነው። I don't care ጥቅሜን እስካስከበረልኝ ድረስ ሊደግፈው ይችላል። ያስከብርልኛል የሚለው ነው መሰረታዊ ጥያቄ የሚሆነው። አሁንም በተመሳሳይ አሁን እኛ እያወራነ ስለ አማራ ህዝብ ጥያቄ እየዘረዘርነ እያወራነ በዚህ በትግሉ ውስጥ ራሱ ቤተሰቦቻችን ዋጋ እያስከፈልን የቤተሰቦቻችንን ህይወት አሲዘን እንኳን በአደባባይ ፋኖን ትግል እየደገፍነ ኑረን 3 ዓመት የሚፈርጅ ግን ከብልጽግና ጋር አብረዋል እያልን እንደ ሴብ አይነቱ ማለት ነው። ትናንት ሙተው አይናቸው እንኳን ያልፈሰሰ መቃብር ውስጥ እንኳን ያልገባ ትኩስ ሬሳ ይዘው የዚህ ጎንደር አካባቢ ማህበረሰብ አሁንም ግን እየፈረጀው ያለው ሴብ ከወዴድ ጋር አብሯል። እንደዚህ አይነት ፍረጃ አንደኛ የራስን ኃይል መብላት ነው። ሌላ ምንም የሚያመጣው ለውጥ የለው። አንተ ፈረጅከው አልፈረጅከው የሚመጣ ምንም ሲንግል ለውጥ የለው። የሚመጣው ምንድነው? ድክመት ነው፣ የጋራ ውድቀት ነው። ስለዚህ እሱን አደገኛ ፍረጃ ወደ ኪስ መክተት ያስፈልጋል ለማለት ነው። ሌላውን እንግዲህ ያለ መሰለኝ መሰረታዊ ጥያቄ ሌሎቹ ማየት ትችላላችሁ። እሺ እሸቱ ገጠሬውንና አፍሪካን የተወሰነ ደቂቃ ልስጣችሁና እናንተን በክብር አሰናበታችኋለሁ። እሺ ቴንኪዩ ቴዲ፣ በጣም ደስ የሚል ቻው ብያችሁ ልለያችሁ ዝም ብዬ እንዳልወርድ ብዬ ነው። በጣም ነው የማመሰግነው ለነበረን ጊዜ። በቆይ ደስ ይለኝ ነበር ግን በጣም መሽቷል እኔ ጋር እና በጣም ሰላማዊ ውይይት ነው የነበረው እስከለበት። ታንኪዩ፣ ሰላም ሁኑ ሁላችሁም። ቴንኪዩ አያሌው፣ ቴንኪዩ ከኛ በበለጠ እናንተም አሁን ያው ፖለቲከኞችም ስለመጡ ከነሱ ጋር ጥሩ ቆይታ ታደርጋላችሁ ብለን ተስፋ እናደርጋለን። እኔ ዝም ብዬ የማይመለከቱኝን አልያዝኳቸውም። በተለይ ከኦሮ አማራ እና ምናምን ጋር በተያያዘ ነገር እኔ የሚደግፈው አካል የኦሮ አማራ የሆነ አካል ስለሌለኝ እኔ የአማራ ፋኖ ደጋፊ ነኝ። ለዛውም ደግሞ የጎንደርን ፋኖ ነፍስ እስኪወልቅ ብደግፈው ነኝ። የጎንደር ፋኖ ደግሞ ቅልብጭ አድርጎ አቋሙን አሳይቶኛል።
ከማን ጋር መስራት እንዳለበት፣ ምን አይነት ጠላቶች እንዳሉት ከመጀመሪያ ጀምሮ ትግሉን ሲጀምር ጀምሮ ይዞት የመጣ ዓላማ አለ። ያን ዓላማ እንደያዘ ነው ያለው። ስለዚህ ምንም ይሄኛው ጉዳይ ለኛ ስለማይመለከተን ብዙም መመለስ ያለብን አይመስለኝም። የሚመለከታቸው አካላት ካሉ ደግሞ መመለስ ይችላሉ። በአዲስ ታይምስ ትንሽ አላቅም ምን እንዳበሳጨው አላቅም፣ አግሬሲቭ ነው የመጣው። ቀለል ተብሎ ቢባል የእናንተ አማራነታችሁን ወይም ደግሞ ህወሓትን የምትቃወሙት መሬታችሁን ስለሚፈልግ ነው እንጂ የአማራነት ኢንተረስት የላችሁም የሚል አይነት እንትንም ተነስቷል። አዲስ ታይምስ አንስቷል። እኔ ብቻም አይደለሁም። በነገራችን ላይ የጎንደር ፋኖ ራሱ በመግለጫው ምንድነው የሚለው? ማንነታችን፣ ሉዓላዊነታችን፣ ርስታችን ከሚደፍር ከሚፈልግ ከማንኛውም አካል ጋር ርስታችን ነጥቆ ሀገር መሆን ከሚፈልግ ለመገንጠል ከሚፈልግ ከማንኛውም አካል ጋር አብሮ የመስራት ፍላጎትም ሐሳቡም የለንም። ይሄን ከሚያደርጉ አካላት ጋርም በግልጽ እንታገላለን የሚለው እኔ የወጣሁት እኔ ሲደመር አዲስ ታይምስ ሲደመር ዘር ያዕቆብ ሲደመር የሆነ አካል ተደመረ ነው አማራ ምን ባለው። እኔ ከወጣሁበት አካባቢ የወጣሁበትን ማህበረሰብ ነው ልመስል የምችል፣ የወጣሁበትን ህዝብ ነው ልመስል የምችል። ዛሬም እዚህ ቤት ስንመጣ የጽምዶ ጉዳይ እንዴት ይታያል? ጎንደር ላይ የጎንደር ወጣት እያንዳንዱ የጎንደር ወጣት ምን አይነት ኢንቴንሽን አለው ስለ ጽምዶ የሚለው ነው ምን ዋይ ይመጣል። ስለዚህ ስለ ጽምዶ ደግሞ እኛ አኳኋኑ ስናየው አብዛኛዎቹ እየወጡ የሚናገሩት ከቲፒኤልኤፍ ጋር አብሮ መስራት ያልፈለገ አማራ የብልጽግና አሽከር ነው ብለው ፈርጆ ነው የመጡት። እንደዛ በተባለ ማግስት ደግሞ ጦርነት የታወጀው ጎንደር መሬት ላይ ነው፣ ጎንደር ምድር ላይ ነው። የጦርነት ቀጠናም እየሆነ ያለው እዛ ምድር ላይ ነው። ፋኖቻችን የሚታገሉለት ህዝብም የሚያውቀው ደግሞ ከዚህ በኋላ ጎንደር ላይ ምንም አይነት የጽምዶ ጦርነት እንደማይደረግ። ከዛ ውጭ ግን ብልጽግና ስንታገሉ የቆየ ነው። ህወሓትን አሸንፈን ደደቤት ከላክን በኋላ መቀሌ ከላክን በኋላ መልሰው አማራ ታግሎ ነፃ ያደረገውን ወንበር ለብልጽግና የሰጡት አካላት እኛ ፋኖ ሆነን ብልጽግና እንደገና ስንታገል የአብይ አህመድ የዶክተር አብይ አህመድ ቲሸርት ለብሰው በፎቶ አሰርተው ቲሸርት ለብሰው አደባባይ ላይ ወጥተው ይዘምሩ የነበሩ ሰዎች ዛሬ የፋኖ አመራር የሆኑ ሰዎች አሉ። እነሱ አካላት ደግሞ ዛሬ ከጽምዶ ጋር ያሉ ናቸው፣ ከህወሓት ጋር አብረው ያሉ ሰዎች ናቸው። የጋራ ጠላት የሚባል ነገር ረስተውታል። በአማራ ህዝብ ውስጥ ያለ የጋራ ጠላት የሚባል ነገር ረስተውታል። የጋራ ጠላቶቻችን ከሌናቸው ብለን ቆጥረን ያስቀመጥናቸውን የጋራ ጠላቶቻችንን ድርጅት ማለት ነው፣ በድርጅት ደረጃ ከነዛ ጋር ዛሬ አብረው እየሰሩ ናቸው ያሉት። የጎንደር ህዝብ ደግሞ ያንን አይፈልግም። ከማንም ጋር አብሮ የመሰለፍ እንትን የለውም። አዲስ ታይምስ ምንድን ያለው ጽምዶን አልደግፍም ምናምን የሚል ነገር አስቀመጠና የአማራ ፋኖ ከህወሓት ጋር ከቲፒኤልኤፍ ጋር ካልሰራ ታዲያ ከማን ጋር ይስራ የሚል ነገር ነው ያስቀመጠው። ትልቁ በአማራ ፖለቲካ ውስጥ የሚያስጠላው እንትን ምንድነው? አማራ ብቻውን መታገል አይችልም ብሎ ነው የሚወስነው አብዛኛው የአማራ ፖለቲከኛ ማለት ነው። አማራ ብቻውን መቆም አይችልም ብሎ ነው የሚያስበው። ተለጣፊነትን ይፈልጋል። ለዛ ነው እየሄዱ በየቦታው የሚለጠፉት ማለት ነው። በራስ የመቆም እንትን የለም። ይሄ ኮንሲስታንሲ የሚባለው ነገር እኔ አላቅም ለምን እንደሆነ። ብቃት ያለን እኮ ህዝቦች ነን፣ መሆን የምንችል ማድረግም የምንችል ግን ደግሞ ቅድም መጀመሪያ አካባቢ ስናነሳው የነበረው መጀመሪያ ኤሊቱን እየመቱ ያጠፉትና ሚዲያ ላይ የትኛውን ቦታ ላይ ከዛም ከአደረጃጀቱም ላይ ያጠፉትና ብቻውን ከቆመ በኋላ ከበታተኑት በኋላ ብቻውን እንዳይቆምና እየቦታው እየሄደ እንዲለጠፍ የእነሱን ኢንተረስት እንዲያስጠብቅ የግለሰቦችን ኢንተረስት እንዲያስጠብቅ ያደርጉታል። ትግላችን እዛ ጋር ነው። መጀመሪያ ስንመጣ የነበርንበት የአማራነት መንፈስ ወርዶ አሁን አካባቢ ላይ ነው ያለነው። ስለዚህ የአማራን ድርጅት እንድናቋቁም እንኳን ስንታዘዝ ስንጠራ ምንድነው ያደረጉን? አካባቢያችን ወክለን እንድንሄድ ያደረጉ ፋኖቻችን ማለት ነው። ፋኖቻችን አካባቢያችን ወክለው እንዲሄዱ ነው እንጂ አማራነታቸውን ተጠርነታቸው ለአማራ እንዲሆን አይደለም ያደረጓቸው። ተጠርነታቸው በክፍለ ሀገር ደረጃ ለዛው ደግሞ በየክፍለ ሀገሩ ሁለት እዞች ነበሩ። እያንዳንዱ እዝ ለእያንዳንዱ እዝ የሆኑ ተወካዮችን እየመረጡ እንዲላክ ነው የተደረገው። በዚህ የፖለቲካ እንትን ውስጥ የፖለቲካ መዋቅር ውስጥ ምንም ስራ ልትሰራ አትችልም። መምሰል የምትችለው ራስህን ነው። መምሰል የምትችለው አካባቢህን ነው። ስለዚህ እንደ አማራ ተደምረ ስንመጣና አማራ የሚለው ስያሜ በትክክል ሲመጣ ያኔ የጋራ የሆኑ መድረኮች፣ የጋራ የሆኑ ሀሳቦች፣ የጋራ የሆኑ
እንትኖች ይመጣሉ፣ የፖለቲካ መድረኮች ይፈጠራሉ ለማለት ነው። ከኔ በላይ ሌሎችም ስለመጡ ከነሱ ጋር በደንብ እንድታወሩ ብዬ ነው። እንግዲህ እኔ ብዙም ፖለቲከኛም አይደለሁም፣ ግን ደግሞ ትግሉ ላይ ከመጀመሪያውም እስከ መጨረሻውም አለው። እሱን አውቀዋለሁ። በትግሉ ዙሪያ እዛ መሬት ላይ ያለውን ነገር ማንም የፈለገ ማስረጃ ላይ መጣ፣ እኔም እሺ ከሚሊዮን ማስረጃ መጣ ስለምችል ከማንም ጋር መከራከር እችላለሁ፣ ማውራት እችላለሁ። ፖለቲካ ላይ ግን የፖለቲካ ሰዎች በደንብ አውሩበት ለማለት ነው። ቴንኪዩ ቴዲ፣ ስለተሰጠን እድል በጣም ነው የማመሰግነው። ክበርልኝ ወንድማል። ቴንኪዩ፣ እግዚአብሔር አክብርልኝ። ቴንኪዩ እሸቱ ገጠሬው። እሺ የመጨረሻ ከዛሬ እንግዶች የተወሰነ ደቂቃ ለአፍሪካ ልስጣትና ከዛ ወደ ባክ ቱ ኖርማል ወደ ፖለቲከኞች እንመለሳለን። ከረጅም ጊዜ በኋላ ነው የተገናኘ ነው። የእነሱን ደግሞ ውይይት ንግግር ትሰማላችሁ። እሺ አፍሪካ ጎንደር አለሽ? ቴዲ በድጋሚ በጣም አመሰግናለሁ ለሰጠኸኝ እድል። አንድ ጥያቄ ተነስቷል። በተለይ ማይካድራ የሚለው ስያሜ ወይም ቋንቋው ምንድነው የሚል ጥያቄ ተነስቷል። ምናልባት አሁን እዚህ ጋር የምመልሰውን ነገር ከመናገሬ በፊት ይህን ጥያቄ የጠየቀው ግለሰብ ምን አይነት የፖለቲካ አቋም እንዳለው አላቅም። እሱ ደግሞ በነፃነት መልሴን እንድመልስ ይረዳኛል። ወይንም ጀስት አሁን ከመመልሰው ጋር የተገናኘው ነገር ከትግረኛና ከአረብኛ ጋር የተቀላቀለ ነው ብዬ ስናገር የጎንደርን ጂኦግራፊካል የሆነ ጂኦግራፊክስ እንትኑ ካለመረዳት ጀስት በቁንጽል እንዲወሰድም አልፈልግም። በተቃራኒው ማይ ማለት በትግረኛ ቋንቋ ውሃ ወይንም ምንጭ ማለት ነው። ካድራ ማለት በአረበኛ ለምለም፣ አረንጓዴ፣ የተባረከ ምድር ማለት ነው። እንግዲህ ማይካድራ የሁለት ቋንቋዎች ደግሞ ሴሜቲክ ናቸው። የሁለት ቋንቋዎች ጥምረት የተፈጠረ የቦታ ስም ነው። ይህ የሚያሳየው ቅድም እንዳልነው ይሄ አሁን በጣም ጥልቅ ወደ ሆነው ወደ ጂኦግራፊክ ጥልቀቱ ከሄድን የዛ አካባቢ ማህበረሰብ ኢንተርናሽናል ሀብ ነበረ፣ ዓለም አቀፋዊ ሀብ ነበር። ከዛ በፊት ይደረጉ የነበሩ የንግድ ትስስሮች እንዲሁ በቀላሉ አሁን እኛ ልናያቸው አንችልም። በጣም ጥልቅ የሆነ የንግድ ትስስር፣ የመንገድ፣ የትራንስፖርት በርካታ ነገሮች አሉ። ከአረቡ ዓለም ከኢንዲያ ለምሳሌ ኢንዲያ ሀገር ውስጥ ብትሄድ አምሃራ የሚባል ከተማ አለ እና እሱን ራሱ የቻለ አመጣጣለሁ። አማራ የሚለውን አማርኛ ወስደው የመጡበት የራሳቸው እንደ ምልክት ያስቀመጡት ነገር ነው። ስለዚህ ማይካድራ የሚለው ቃል የትግረኛና የአረበኛ ጥምረት ለምለም ምንጭ ወይንም ምንጩ የማይደርቅ አረንጓዴ ምድር እንደማለት ነው ሲተረጎም የሁለቱ ማለት ነው። ስለዚህ አሁን የትግረኛ ቋንቋ ስለሆነ ማይ የሚለው የትግሬ ነው ብሎ ለማለት ልጁ ጠይቆኝ ከሆነ በጣም አሰቂኝ ነው የሚሆነው። ፖለቲካላይዝድ ሳይሆን ጀስት በቃ የሆነ በሀገሪቱ ላይ ያለውን የኤትኒክስ ፌዴራሊዝም ከምን አንጻር ዲፋይን እንዳደረገው ራሱ መልሼ ብጠይቀው በጣም ደስ ይለኛል። ነገር ግን ስለ ጎንደር ስናወራ የጎንደር ማህበረሰብ አረብኛ ይናገራል፣ የጎንደር ህዝብ ትግርኛ ይናገራል፣ አማርኛ ይናገራል። በአካባቢው የሚናገሩ ሎካል ቋንቋዎች ካሉም ይናገራል። ስለዚህ በጣም እንትኑን አጥብበን ካየነው አስቸጋሪ የሆነ ትርጉም ሰጥቶት ከሆነ በዛ ልክ እንዲያው ፈልጋለሁ። እሱን በዚህ መንገድ ልመልሰው። ሌላው አይ ቲንክ ወንድማችን ይመስለኛል ሱፐር ወይም አዲስ ታይምስ የሰጠው ነገር አለ። እናንተ የወልቃይት ጉዳይ ከተመለሰላችሁ ከብልጽግና ጋር ብንሰራ ምንም ችግር የለውም አይነት ነገር ፍሬም ተደርጓል። ለምሳሌ ስለ ራሴ ስለ ግሌ ብቻ ላውራ። የአማራ ህዝብ በተለይ በወለጋ በዚህ 6 እና 7 ዓመት ከነበረው ጭፍጨፋ ማለት ነው ሲጨፈጨፍ በወለጋ ሲጨፈጨፍ በጣም ከፍተኛ መድሎ በጣም ዘግናኝ የሆኑ ጉዳዮችን ቪዲዮ ከማየታችን የተነሳ የአማራ ፋኖ ትጥቅ ትግል ታርቆ ሚዲያ ገንብቻለሁ፣ ማኒፌስቶ ጽፌያለሁ፣ ወንድሞቼን አንቅቻለሁ። ያ ማለት ግን
የሄድንበት የትግል መንገድ ደግሞ ቅድም እናያለው ትግሉን በማይደግፉ ግለሰቦች መሰረት ደግሞ መመዘኛ ከሄድንና ቆም ብለን ሀዲዱን እንድናይ ከተደረገ ያ ያደረግነው ነገር ሁሉ እንደ ሰውኛ የተናገርነውን የደገፍነውን ትግል ብደግፈውም አሁንም ድረስ ብደግፈውም at the same time ግን የምናደርገው የእያንዳንዱ ትግል ትክክል ነበር ብዬ አስባለሁ። ምክንያቱም አሁን ተመልከት ቴዲ እዚህ ትግል ውስጥ ደጋፊ የነበርን ሰዎች ፍሬም የሚያደርጉት ቅድም በሆነው መንገድ ከሆነ እናንተ ስለ ወልቃይት ብቻ ነው። ኦኬ አሁን ከረንትሊ ባለው ሁኔታ ወልቃይት ላይ ያለው ጸጥታ፣ ወልቃይት ላይ ያለው ሰላም፣ ወልቃይት ላይ ያለው የፖለቲካ ሂደት እንደ አማራ ካየነው የተሻለ ነው። ነገር ግን ወለጋ ላይ ሲገደል እኮ ከጎንደር መጣን ብለን የምንላቸው ልጆች አጣጥፈን እኮ እጃችን አልተቀመጥንም። አማራዊ የሆነ ሶሊዳሪቲ ሚዲያ ገንብተን ገንዘብ አዋጥተን ወንድሞቻችን አስታጥቀን ሳፖርት አድርገናል። እንደዛም ሆኖ ግን የብልጽግና ደጋፊ ከመባል የዳነ ጎንደሬ የለም። ምክንያቱም የእነሱን ጽምዶ ስላልተቀበልን ማለት ነው። ጽምዶን የምንቃወመው በምክንያት ነው። ለምሳሌ ጽምዶ ብለህ ስትመጣ ጥብረቱ በህወሓት በኦነግ እና በጸረ አማራ ኃይሎች ውስጥ የተፈጸመውን እያንዳንዱን የጅምላ ጭፍጨፋ ከወለጋ ከድሮ ከምዕራብ ሐረርጌ ጀምሮ የተደረጉትን የማይካድራውን የጭናውን የተለያዩ ጭፍጨፋ የተካሄዱበትን ነገሮች በሙሉ ያለምንም ፍትህ ዋጋ ያሳጣል። ምክንያቱም የምትጣመረው ከህወሓት ጋር ብቻ እኮ አይደለም፣ አት ሴም ታይም ከኦነግ ጋር የምትጣመረው ምስራቅ ምዕራብ በዛ በሐረርጌ በደኖ የተደረጉት እያንዳንዱ ጭፍጨፋዎች የተካሄዱት ስርዓት መራሽ ነበሩ አይደል? ኦነግ በቀጥታ ጥይት ቢተኩስም ያንን ነገር ስፖንሰር ያደረገው እነ መለስ ዜናዊ ናቸው። መለስ ዜናዊ ወጥቶም እኮ ተናግሯል። በተመሳሳይ ሁኔታ በዛን ሰዓት የተደረገውን ጄኖሳይድ መፈጸማችሁን አውቀናል፣ ነገር ግን ለፖለቲካው ስለምንፈልጋችሁ ነው ይቅርታ ያልናችሁ ብሎ እኮ ቪዲዮ አለ አይደል? ታሪካዊ ማስረጃ አለ። አንድ ሀገሪቱን ይመራ የነበረ ሰው የተናገረው። ስለዚህ በዚህ ሂደት ውስጥ ጽምዶ ውስጥ ህወሓትንና ኦነግን ጎትቼ ይዤ እመጣለሁ የሚል አካል በትግሉ የሞራል መሰረት የለውም። በዚህም ምክንያት የደገፍነው ስፖንሰር ያደረግነው ትግል ሞራላዊ ውድቀት ገጥሞታል። አንድ በዚህ ሁኔታ ነው እንቃወመው። ሁለተኛ የርስት ጉዳዮች አሉን አይደል? ለምሳሌ ህወሓት ጠገዴ፣ ጠለምት፣ መተማ፣ ራያ ምናምን የሚላቸው ርስት ግዛቶችን የኔ ናቸው ነው የሚለው። ፋኖ ደግሞ የሚታገለው እነዚህ ርስቶች ሁሉ አስከብሬ የተሻለች ኢትዮጵያ አመጣለሁ ብሎ ነው። ስለዚህ ከነዚህ ኃይሎች ጋር ሄዶ ሲጣመር ከራሱ ሌጋሲ ጋር አጌነስት የቆመ ፋኖ ነው ማለት ነው። ከራሱ ጥቅም ከራሱ አጌነስት ጋር የቆመ ከራሱ ክብር ጋር የተጋጨን አካል ምንድነው ልትለው የምትችለው? ባሪያ ነህ፣ የጽምዶ ባሪያ ነህ ነው የምትለው። ያንን ነገር ማስተካከል እስካላቻለ ድረስ ማለት ነው። ፖለቲካሊ ደግሞ ካየነው ሁለት ነጥቦችን ማንሳት እችላለሁ። ኦነግ የሚፈልገው የኦሮሚያ ሪፐብሊክን መመስረት ነው የሚፈልገው። ቲፒኤልኤፍ የሚፈልገው ሀገረ ትግራይን መመስረት ወይም ታላቋ ትግራይ ብለው የሚሉትን መመስረት ነው። በማን ርስት ላይ፣ በማን የፖለቲካ መሰረት ላይ፣ በማን የህዝብ ፍላጎት ላይ ነው እነዚህ ሪፐብሊካን በላቸው ሀገር በላቸው ሊመሰረቱ የሚችሉት? በአማራው ኢንተረስት በኢትዮጵያ ፍርስራሽ ላይ ነው የምትመሰርተው። ስለዚህ በዚህ ምክንያት ራሱ ጽምዶ የሞራል ውድቀት፣ የፖለቲካ ውድቀት እና የህዝብ ማዕከሉን የፖለቲካ ማዕከሉን ያጣል። አዘ ሴም ታይም እስካሁን ለተደረጉ የእያንዳንዱ ጥቃቶች ወይንም የዚህን ስርዓት የወለደብን ማን ነው? ይህ ስርዓት እንዲመጣ ያደረገው ወያኔ መራሹ ኢህአዴግ ነው አይደል? ኢህአዴግን ማን ነው የመሰረተው? የተለያዩ የብሔር ማን ነው? ኦህዴድን በለው ደህዴድ በለው የአፋር ነፃ አውጪ ምናምን ብሎ እያንዳንዱ ስፖንሰር አድርጎ ወደዚህ ወደ ኢትዮጵያ ፖለቲካ ሲያመጣቸው ጸረ አማራና ጸረ ኢትዮጵያ ግንባር አድርጎ የፈጠራቸው ኢህአዴግ ነው። ኦኬ እንበልና አሁን ብልጽግና
ለተደረጉት አትሮሲቲዎች በሙሉ ተጠያቂ ነው፣ እንደ መንግስት ማለት ነው። ስፖንሰር ነው። በቃ ስቴት ውስጥ የተደረገው እያንዳንዱ ግድያ ፓርቲው ሀገሪቱን ባደራ ተቀብሎ እስካስተዳደረ ድረስ ለዚህ ለተፈጸመው አትሮሲቲ በሙሉ ተጠያቂ ነው ብለን ካልን፣ ነገር ግን ከዚህ ነገር እቆጠባለሁ አላለም። አይ እኔን የፈጠረኝ ኢህአዴግ ነው፣ እኔን የፈጠረኝ ህወሓት ነው። ያ አባቴ እስከዛሬ ተሳስቷለኝ፣ አባቴ ላጠፋ ሄዳለሁ ካለኝ ግን አብሬው ለምንድን ነው ልሰለፍ? ባይ ዲፎልት እሺ፣ ዋና አባቱን ዋና ገዳዩን ዋና የኢትዮጵያ ለዚህ ሁሉ ምስቅልቅል ያበቃትን ስርዓት የፈጠረውን ቲፒኤልኤፍን አጠፋለሁ ካለ ለምንድን ነው የአማራ ህዝብ ባይ ዲፎልት አብሮት ሊሰለፍ የማይችለው? እስከፈለገ ድረስ ማለት ነው። እኔ ብልጽግና ደጋፊ ነኝ እያልኩ አይደለም። ቅድም እንደነገርኩ ፋኖን ስፖንሰር አድርጊያለሁ፣ በገንዘብ በሚዲያ በእውቀት ጊዜ ሰጥቼ ማለት ነው። አዘ ሴም ታይም ግን እንደዚህ አይነቶች ኃይሎችን ለመቃወም እስከሄደ ድረስ እኔ አባቴን ለመግደል እሄዳለሁ ካለ ዋይ ናት? ኦኬ አባት መሳሳት ሁኔታል፣ አንተ ደግሞ የተሳሳትክበት በዚህ ነው ተብሎ ደግሞ እየተገረፈ ነው አይደል? ይሄው ስራ የወረደበትን እንትን ታውቀዋለህ። ነገር ግን የፋኖ ትግል አሁን ፎከስ አድርገው የሚናገሩት እያንዳንዱ የፖለቲካ ስትራቴጂ አይተው ከሆነ አንደኛ የሚናገሩት አገዛዙ ነው ሁሌ የሚጠይቁት ማለት ነው። የአማራ ህዝብ ደግሞ ችግሩ አገዛዙ አይደለም። የአማራ ህዝብ ስርዓቱ ነው። ስርዓቱ ወልዶ የተለያየ አገዛዝ፣ የህወሓት አገዛዝ ነበር፣ የብልጽግና አገዛዝ ነበር። ነገ ሌላ አገዛዝ ሊመጣ ይችላል። አሁን እነ ዘመነ የሚፈልጉትም ተተኪ የሆነ ብሔርተኛ እንትን አድርገው በቃ የጎንደርንም የምናምንም ርስት ሰጥተን የሆነ ሀገር ከፈጠርን በኋላ እኛ ደግሞ የአድዋውን ስኳድ በጎጃም ስኳድ እንትን ዳይናስቲ እንተካለን የሚል የፖለቲካ ፐርስፔክሽን አላቸው። ቅድም ወደዛ መግባት ስላልፈለግኩ ነው። ምክንያቱም ይሄ ውይይት ጥልቅ ስለሆነ በጣም ቀጣይ በሆነ ሁኔታ መሄድ አለበት ብዬ ስለማስብ፣ ስለዚህ እነዚህን ነገሮች በሙሉ ጥልቀት ያላቸው የሆነ ትንተና ይፈልጋሉ እንጂ አዘ ሴም ታይም ጽምዶንም ደግፎ አዘ ሴም ታይም ደግሞ የአማራ ትግል ደጋፊ መሆን ይቻላል ብዬ በፍጹም አላምንም። ጽምዶን መጀመሪያ ውድቅ መደረግ አለበት በአማራ ትግል ውስጥ። አንደኛ ቅድም እንዳልኩት ጽምዶ ማለት የአማራን ህዝብ ሊሸከመው ከሚችለው በላይ ኮንስፓየር የተደረገ ፍሬም ነው፣ ፎርም ነው። ሁለተኛ ደግሞ ለአማራ ፋኖ የተዘጋጀለት ባርነት ነው። ከኢህዲን በታች እንኳን ሊያደርጓቸው የሚችሉ መናገር የሚችሉት እንኳን እንዳይናገሩ ማድረግ የሚችሉ እንትን ነው ብዬ አስባለሁ። ስለዚህ ሶስተኛውና ትልቁ አደጋ ደግሞ ፋኖን የሚደግፉት በጽምዶ ውስጥ እንደ አርሚ 70 ቅጥረኛ ወታደር ለማድረግ ነው የቀጠናው። ለምሳሌ አፋብህን መሪ ነኝ የሚለው ዘመነ ካሴ ወጥቶ የተናገረው እኛ ጥቅማችንን በኪሳችን ውስጥ ደብቀን ነገር ግን እንዳንሰጥም በጣም ከፍተኛ የሆነ የስነ ልቦና ፍርሃት በመልቀቅ ማለት ነው። በታጣቂው ልንሰምጥ ነው፣ ልንጠፋ ነው። ስለዚህ ከነዚህ ኃይሎች ጋር መሰለፍ አለብን ስትል ከዚህ በላይ የባርነት፣ ከዚህ በላይ የተንበርካኪነት፣ ከዚህ በላይ የተሸናፊነት ስቴትመንት የለም። ከኛ ስነ ልቦና ውጭ የሆነ ከኛ ፖለቲካ አሰላለፍ ውጭ የሆነ ከኛ ጥያቄ ውጭ የሆነ ነገር እንድትቀበል አይ ልንጸፋ ነው ወይንም ልንሰምጥ ስለሆነ በአንድም በሌላ መንገድ ከነዚህ ኃይሎች ጋር መሰለፍ አለብን ብሎ ሲል ሱዳንና የትግራይ ኃይሎች በተመሳሳይ ሁኔታ አርሚ 70 የቀጠናው ወታደር ቅጥረኛ ወታደር እንዳደረጉት አዘ ሴም ታይም ደግሞ የፋኖንም የቅጥረኛ ወታደር ሊያደርጉት ነውና በአንድም በሌላ መንገድ ከፍተኛ የሆነ አደጋ ያለው አስተላለፍ ነው። ይህንን አስተላለፍ ስላሳየን የብልጽግና መንግስት ወይንም አሁን የሀገሪቱን እያስተዳደረ ያለውን መንግስት እንዴት አርጌ ልግለጸው? ከፋት ቃጠሎ ወጥተህ ወደ ጎሞራው ሂድ። እሳቱን የፈጠረው ህወሓት ወደዛ ሳት ነው ብለን እንደማሳየት ሊሆን ስለሚችል ጥንቃቄ መፈጠር አለበት ብዬ አስባለሁና በተለይ አዲስ ታይምስ የጠየቀው ጥያቄ በጣም ለኔ በጣም ሲሊ ጥያቄ ነው ብዬ ነው የማስበው። እሺ እግዚአብሔር ያክብርልኝ። የመጨረሻዎች እንግዶች መካከል የመጨረሻው አንቺ ነሽ። ከልብ አመሰግናለሁ። ወደ ሌሎቹ ሊደርሺ ቴንክ ዩ አፍሪካ ጎንደር አንድ ደቂቃ አስጠኝና ልውረድ ስራ ቦታ አምሰለው። ቆይ ጋይስ ቆይ
ራሴን አጥርቼ ልውረድ። አንድ ደቂቃ ከሰጠኝ። ቆይ ጋይስ ተደማጭ መሆን ትፈልጋላችሁ? ብዙዎቻችሁ ፖለቲካ ውስጥ ጆሮ ማታገኙት ለመሰላችሁ ረጅም ነው የምታወሩት። ፖለቲከኛ ረጅም ሲያወራ ምን የምትናገረው ንግግር ትክክል ቢሆን ሰው የኛ ይሄ ህዝብ የሚሰለች ህዝብ ነው። እኔ ልንገራችሁ ይቃይ ሲኒድ ኢኮኖሚ ፎርድስ በቃ ተናፋቂ ነው መሆን ያለብህ። ካሁን አጓጊ ነው መሆን ያለብህ። ምን ብትናገረው ችግሩን እንኳን ቢሆን ይሄ ህዝብ ይሰለቻል። ይሄ ህዝብ ሰለቹ ህዝብ ነው። ክርስቶስ ወርዶ ስለ ክርስትና ቢነግረው ይሄ ህዝብ ካስረዘመ መጽሐፍ ቅዱስ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ከጉልላት ላይ ወድቆ የሞተውን ሰው እያያታችኋል። በእንቅልፍ ልብ እነ ጳውሎስ ስለነበሩ እንደውም እግዚአብሔር ይስጣቸው እነ ጳውሎስ ስለነበሩ ከሞት አስነሱት እንጂ በአሁን ዘመን ቢሆን ሰባኪዎችም ንግግር ያስረዝማል። አታስረዝሙ ንግግር ጋይስ። እኔ ቸርች መሄድ እፈልጋለሁ፣ ግን የሚያስጠላኝ አንዱ ምንድነው ስብከት፣ የኛ ሀገር ስብከት ሊሚት የለውም። ነጮች ጋር ብትሄዱ 10 o'clock 10 AM 11 ላይ እናቆማለን፣ በቃ አለቀ። ከስንት ሰዓት ጀምረ ስንት ሰዓት እንደሚያልቅ ይነግሩሃል። እኛ ሀገር ለመጣ ሁሉ እያብራሩ ከዛ በኋላ ከቀጠሮ ላይ ኖር ይችላል እኮ። ብዙ ሰው ከቤተ ክርስቲያን ራሱ የሚርቀው ፕሊስ ሰባኪዎች ራሳችሁ ንግር አታስረዝሙ፣ አሳጥረው። ይሄ ህዝብ ክር ያስጨንቀዋል፣ የሚስቱ ጉዳይ ያስጨንቀዋል፣ የባሏ ጉዳይ ያስጨንቃታል፣ ርቦታል፣ ቸግሮታል። አብዛኛው ፖለቲከኞች እንደምታውቋቸው ናቸው። ያን ማድረግ አለባችሁ። እጥን ምጥን ያለች ንግግር። ሁላችሁንም ከልብ አመሰግናለሁ። አሁን ወደ እናንተ ልምጣ። ቴሪ ኔትወርክ እያስቸገረኝ ለሌሎቹ ስጥና የተመቸ ቦታ ሰሆነ እነግርሃለሁ። እሺ ኔትወርክ እያስቸገረኝ ስለሆነ ነው። ለሌሎቹ ስጣለሁ። ሰምተናል። አዲስ ታይምስ ችግር የለውም። እሺ አሁን ወደ እናንተ ወደ ታዘባችሁት ጉዳይ ልምጣ። እነዚህ ቅድም ያደመጣችኋቸው በጣም ያከበርኳቸው ንግግሮቻቸውን አይታችኋል። አክብረው መጥተው ጨርሰው ነው የሄዱት። ጥያቄ አንስታችሁላቸዋል። ነገም እናንተም እንደዚሁ ተሰብስባችሁ መጣችሁ መድረክ እንፈልጋለን እንወያያለን ካላችሁ መድረክ ሰጣችኋለሁ። ያስሞንካስ በክብር እስከሆነ ድረስ ከዛ ጥያቄ ደግሞ ለእናንተ ይወረወራል ማለት ነው። በጣም 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 እግዚአብሔር ያክብርልኝ። እናንተም አክብራችሁ ስላስተናገዳችኋቸው አዲስ ሰዎች ናቸው ማለት አይደለም፣ እዚሁ የነበሩ ናቸው። ነገር ግን መድረኩ ላይ የመጡበት መንገድ በዛ መንገድ ስለሆነ ነው። ነገም በነገም በሌሎች መንገዶች ፖለቲካ ሀሳባችሁን ለመሸጥ እስከመጣችሁ ድረስ የአንድ ሀገር ልጆች ነን። በሀገራችን ጉዳይ እንወያያለን፣ እንከራከራለን። ብዙ ሀሳቦች አሉ። የእኛን ያህል ሀሳብ የሌላቸው ብዙዎች አሉ እኮ። እኛ እኮ እድለኞች ነን። ስትፈልግ እንደ ፋኖ ታወራለህ፣ ስትፈልግ እንደ ኦነግ፣ ስትፈልግ እንደ እንትን። አንዳንዱ እኮ የሚያወራው እኮ አጀንዳ የለውም። የሚያወራው አጀንዳ ስለሌለ እኛ ውስጥ ይገባል። ጠዋት ከፋኖ ጋር ማውራት ትችላለህ፣ ከሰዓት ከኦነግ ጋር ማውራት ትችላለህ፣ ከዛ ከብልጽግና ጋር፣ ከዛ ከፍቅር ሲዝም ጋር። እንደኛ ማና ላይ ታደለ ለራሳቸው ጭብጨባ። አንዳንዱ እኮ ምንም የለውም። እኛ ውስጥ ካልገባ ማውራት አይችልም እኮ አንዳንዱ። ዛት ሰው እኮ እኛ ውስጥ ገብተው የሚያወሩት እኛ ውስጥ ባይገቡ ምንም ማውራት የማይችሉ ሰዎች እንዳሉ ታውቃላችሁ። እኛ የታደልን ነን። አሁን ወደ ሲሪየስ ወደሆነ ጉዳይ ስለ ጽንዶ ነው እያወራን ያለ ነው ጋይስ። ይሄ የሰዎችን ህይወት የሚቀጥፍ ነገር ነው። አንዳንዶቻችን ፖለቲካ ውስጥ ያለ ነው ለበሸሸቅ ነው። ሚስተር ኤክስ የሆነ ንግግር ይናገራል። ምንም እንኳን የሚናገረው ንግግር አንተ የምታራምደው ቢሆን እንኳን ተናጋሪው ሚስተር ኤክስ ስለሆነ ኮንትራዲክት ታደርጋለህ። የኛ ሀገር ፖለቲካ የበሸሸቅ ፖለቲካ ነው። የሆነ አንድ ልጅ ይመጣል ወይ የሆነ ጌም ጨዋታ ላይ አንደኛው ጊፍት አልሰጠውም፣ የሆነ ፖለቲካ ፓርቲ ደጋፊ ነው። ከዛ እሱ የሚያራምደውን ይቃወማል፣ ያኛውም ይቃወማል። መርህ የለንም የኛ ሀገር ፖለቲካ። አሁን በመርህ ነው ማውራት ያለብን። ስለ ጽንዶ ጉዳይ ነው የምናወራው። ጽንዶ እንዴት ያለ ነገር ነው? ሊሆን የሚችል ነገር ነው። ሊሆን የሚችልበት ነገርን እንዲህ ብለን ሊሆን ማይችልም ከሆነ ማይችልበት መንገድ ይሄ ነው። ፖለቲከኞች ናቸው እዚህ ሶሻል ሚዲያ ላይ ያላችሁ የተባላችሁ ፖለቲከኞች ናቸው። በእናያለው ባወሩትን ጉዳይ ላይ እና በጽንዶ ጉዳይ ላይ እናንተ ልቦናችሁ ያሳያችሁን እንድትነግሩን እንፈልገው። ሁለተኛ እኛ ሀገር ብቻ ነው ምን አገባህ የሚል ፖለቲከኛ ያለው። ዓለም ላይ ብትፈልጉ ብትዳስሱ ምን አገባህ የሚባል ፖለቲካ የለም። በሀገራችን ላይ የተደባደብክ ዛሬ ቅድም ሳነብላችሁ የነበረው የኑሮ ውድነት እኮ እኛ የፈጠርነው ድብድብ የፈጠረው ነው። ወገኖቻችን ላይ የፈጠረው የኑሮ ውድነት። መቀሌ ላይ ስትደባደብ ባሌላ ያለው ሰውዬ የኑሮ ውድነት ይፈጥርበታል። ምክንያቱም የምትተኩሰው ዶላር ነው።
የውጭ ምንዛሬ እጥረት ይፈጥራል። ከዛ ደግሞ መንግስት ይበደራል። ከዛ ደግሞ ያን ለመመለስ ደግሞ ገበሬው ላይ ነጋዴው ላይ ግብር ይጥላል። ነገም ፋኖም ስልጣን ላይ ሲወጣ እንደዚህ የሚታኮስ ከሆነ የኑሮ ውድነቱ የእያንዳንዱን በር ያንኳኳል። ሀገሬ ላይ እስከምትደባደብ እስካልቀረ ድረስ ሁላችሁም ያገባቸዋል። ስለዚህ በሀገራችን ጉዳይ ላይ በሚሆን ነገር ላይ ነው የምናወራው። ጽምዶ ምንድን ነው? በተደጋጋሚ ማነሳው ጥያቄ ነው። የመርህ መጣረስ አላያችሁም እናንተ? ሊሆን የሚችል ነገር ነው ይሄ ጽምዶ። ኦኬ ዋና ጎላቸው ይሄኛውን ዋይን ለመጣል ነው እንበል። ዋይን ከጣሉ በኋላ እርፍ ብሎ የሚቀመጡ ናቸው። ያን ነው የምታዩት? ወይስ ዋይን ከጣሉ በኋላ ድጋሜ የነሱ ድብድብ ይጀምራል? አሁን በበሽሽቅ በእልህ በምናምን ሳይሆን በመርህ ላይ የተመሰረተ ውይይት እንድናደርግ ነው። በአጠቃላይ ውይይቱ እንደዛ ነው። ነገም ከነገ ወዲያም እንቀጥላለን። ሌሎቻችሁ አድምጡ፣ ታፕታፕ አድርጉ። ሁለት ዙር ለነሱ እድል ከሰጠሁኝ በኋላ እነሱንም እንደዚሁ አክብሬ እሸኛችኋለሁ። ክብራትና ክብራን እዚህ የምታያቸው አዳዲስ ፊቶች አይደሉም። ከዚህ ቀደም የምታውቋቸው ናቸው። ንግግሮቻቸውን እንሰማለን። ለቦታ ለማስተካከል ያህል አዲስ ታይምስ አልተመቸኝም ብሏል። ዘራቆብ አንዴ ላስተካከል። ዘራቆብ ማውራት ትችላለህ? አዎ እችላለሁ። እሺ ዘራቆብን ላስከትል። ከዛ ከዘራቆብ በኋላ ዩሪን ላስተካከል። ሴቭ ቸኩላለሁ ስላለ ሴቭ ላድርግና ይቅርታ፣ የመጀመሪያ ዞር ስለሆነ ከሴቭ በኋላ አዲስ ታይምስ አይ ቲንክ ሬዲ አይደለም። ስለዚህ አዲስ ታይምስን በዘራቆብ ቦታ ላድርገው። ከዘራቆብ ቀጥሎ ዩሪ ላርግ። ከዩሪ በኋላ አማራ ስትሮንግ ላርግ። ከአማራ ስትሮንግ በኋላ ኢሊ ላርግ። አዲስ ታይምስ እንደዚህ ይሆናል ማለት ነው። ለነሱ ነፃ እንትን የሰጧቸው፣ ለእናንተ ግን ወደ ተለመደው አሰራር ነው የምንመለሰው። 7 ደቂቃ ልስጣችሁ። በአጠቃላይ 14 ደቂቃ ነው የሚኖራቸው። ስንት ሰዓት ነው? 8 1 2 3 4 5 6 ስለዚህ ኦኬ ሀሳቡ እንትን ስለሆነ 8 ደቂቃ ላድርግላችሁና የሚቀጥለውን 7 አደርጋለሁ። ሴቫችን 8 ደቂቃ አለ። ልክ 1 ደቂቃ ሲቀር እነግርሃለሁ። በአጠቃላይ ልቦና ያሳየን እስኪ ንገረን። እሺ እናመሰግናለን ቴዷችን። ጠፍተህ ነበረ፣ ስለተመለስክ ደስ ብሎናል። ኦኬ በመጀመሪያ አኪዝ ያደርግኝን ነገር አጥርቼ ልሂድ። እኔ ኦሮማራ ምናምን መጀመሪያ አላልኩም። ዶክተር ደረጀ ገብቶት የተወሰነ ነገር ብሏል። እኔ ያልኩት ያው ዛሬ እነዚህ የመጡት ወንድሞቻችን ከጎንደር አማራ የመጡ ወንድሞቻችን የሚያንጸባርቁት ፖለቲካ ነው። አልፈረሽኳቸውም። ራሳቸው በግልጽ ምን ችግር አለ ህወሓትን ቢወጋ እኛ ከብልጽግና ጋር ብንቆም ሰላሉ በተለያየ ሁኔታ ከመንግስት ጎን ስለቆሙ ራሳቸው በደገፉት ባሉት መሰረት ነው እንጂ እኔ የፈረሽኩት አንተ ደጋፊ ነህ አንተ እንትን ነህ ምናምን አላልኩም። እና ባመኑት መሰረት ነው ያልኩት። አሁን የዚህ እህታችንን ፔጅ ብታዩት በጠቅላላ ፋኖቹን ከነጌታ አስራደ ከነዘመነ ምናምን በጠቅላላ የሚሰድብ የሚያዋርድ ምናምን እንትን ያለውና መንግስትን ነው የሚደግፉት ነው። መንግስትን መደገፍ ደግሞ በቃ በግልጽ የሚናገሩት ነው። አሁን አጼውም ከኔ ቀጥሎ ሲናገር ይነግርሃል። ፋኖን አልደግፍም፣ አፋብንን ኢንተረስቴን ይሸጣል፣ ጎንደር ከትግሉ ይውጣ፣ ከመንግስት ጋር ሆኖ ወልቄትን ያስከብር ምናምን ነው የሚለው በግልጽ በቃ እንደዛ ስለሚል እኔ ደግሞ የአዲስ አበባ ለመንደርደሪያ እንዲሆነ ጽምዶን ትደግፋለህ አትደግፍም? ለምንድን ነው የማትደግፈው? አንደኛ ኦሮማራን ያየ ጽምዶ ምናምን ብሎ አይጃጃልም። ሙሉ ለሙሉ ጠቅለው ለኦህዴድ ነው የሰጡት አይደል? ነገዱ ዛሬ እያለቀሱ እንጠየቃለን ወደፊት ሲሉ ያላቻ ጋብቻ ምንም ጥቅም የለውም። እና ጽምዶ የሚባል ነገር አለን ብዬ አላምንም። እኔ የብልጽግና አጀንዳ ነው ጽምዶ ብዬ የማስበው። ጀስት ህወሓት ጋም ጸብ ነው፣ ፋኖ ጋም ጸብ ነው። ስለዚህ ጽምዶ ይለናል ነው እንጂ ወጥቶ ያሉ ፋኖች የሉም። ከማንኛውም ኃይል ጋር እንነጋገራለን ምናምን ነው የሚሉት እና አስረስም እነ ጀነራል ተፈራም እንጂ በተለየ ሁኔታ ከህወሓት ጋር እንጣመራለን ምናምን ያለ ፋኖም የለም። የሚሆንበትም አግባብ የለም። ጀስት እንደ ፖለቲካ ቁማር ይጮትበታል ኦህዴድ ወልቃይት እያለ ሰሜኑ ኃይል እዛ እየተጋደለ ቢኖርለት እሱ አዲስ አበባን ፊንፊኔ ቢያደርግ አማራውን ፖለቲካ ኩናማ አረግ ነው እንዳለው ኩናማ ነው ምንድነው ያለው አረግ ነው እንዳለው ቢያደርግ ደስ ይለዋል። ከዛ አንፃር ጽምዶ ምናምን ይለናል እንጂ እኔ ጽምዶ አለ ብዬ አላምንም። ቢኖርም አልደግፈውም። በተለየ ሁኔታ የአማራ ህዝብ ከትግሬ ጋር የሚያደርገው ወይ ከኦሮሞ ጋር ወይ ከጉራጌ ጋር የሚሆነው እንትን የለውም። አያሌው በአንድ ባነሳው ነገር ምስማማው
በባቢሌ በድሬዳዋ ምናምን ከሶማሌ ብሔርተኛ ጋር ይጣላል። ሶማሌ ትልቅ ፖለቲካል ፎርስ ነው ማለት ነው፣ ለአማራ አጋር ነው ምሳሌ። ስለዚህ እነዚህ ነገሮች ይደግፋሉ። በተለየ ሁኔታ ጸምዶ ብለከዋት ጋር እንትን የሚያስደርግ ነገር አለ ብዬ አላምንም። ግን ይሄ የብልጽግና አጀንዳ ነው። በተለየ ሁኔታ እንትን እንዳለ ምናምን ከአፋር ነፃ አውጪ ጋር ፎቶ ለቋል አርበኛ ዘመነ ካሴ። እሱን ለምን አላረገባችሁትም? ወይየው ከአፋር ጋር እንትን አለ ለምን አልተባለም? ያው በቃ ጸምዶ የሚባለው ያው መንግስት እንትን ስለሚል ነው፣ ስለሰጋ ነው። ሌላ ሁኔታ አለ ብዬ አላምንም። እነዚህ ወንድሞቻችን ቅድም ጎንደር እንደዚህ ከፍሎ ምናምን አለ። የከፈሉትን ሰዎች ሲያሳዱ የነበሩ የሚቃወሙ ምናምን ናቸው። ዛሬም የወያኔ ተላላኪ እያሉ በርካታ ጎንደር ላይ ያሉ ፋኖችን የሚያሳዱ ምናምን ሰዎች ናቸው። ገጻቸውን ገብታችሁ ስታዩ ትግሉን አይደግፉትም ነው። ይሄን የአማራ ትግል ቁማር ተበልተናል ብሎ ነው የሚያስቡት። እነሱ በተሳሳተ ሁኔታ ነው የገባ ነው። በግልጽ እንደ አምደ ማርያም ምዝራ በግልጽ ይነግሩሃል፣ አያሹም። እነ ዘርዓ ያዕቆብ ይነግሩሃል። ጎንደር እዚህ ትግል ውስጥ መግባት የለበትም፣ ወልቃይትን አስመልሰናል፣ እሷን ይዘን እንጠብቅ ምናምን ነው የሚሉት። ስለዚህ ወልቃይትን አስመልሻለሁ፣ ከአሁን ጥቅም አግኝቻለሁ ወይ ደግሞ ተረጋግቻለሁ የሚል ሰው ነው እንጂ ደጋዳሞት ወይ አዲስ አበባ ወይ ወለጋ ያለ ወይ አርሲ የሚታረድ አማራ ይሄ አይመለከተውም። ፕሮቪንሻል ኢንተረስት ከሆነ ወይ ጥቅም ጉዳይ ከሆነ ማለት ነው። በግልጽ ነው የምናገረው። እኔ አዲስ አበባ ያለ ቤቴ እየተወረሰ እየተፈናቀልኩኝ ፊንፊኔ ሊባል ሁለተኛ ዜጋ ሊደረገኝ ወልቃይት ምናምን ልልህ አልችልም። የአዲስ አበባ ልጅ ነኝ እኔ። አርሲ የሚታረደውም ደጋዳሞት የሚሞተውም አማራ ጎጃም ያለውም ወሎ ያለውም እንደዛ ማለት ነው። እነዚህ ሰዎች አጋር አድርገውታል ብልጽግናን እና በግልጽ ቅድም እህታችንም ስትናገር እነሱም ሲናገሩ እንደነበረው አጋር እናደርገዋለን፣ መንግስት ጀርባ እንቆማለን ምናምን ነው እያሉ ያሉት። እኛ ደግሞ መንግስት ጀርባ አንቆምም። ኢንተረስቶች አሉን። እኛም የምትደፈረው ታችን ከቲፒኤልኤፍ ጋር መጣመር የለበትም ካልክ አሁን ባለው ሁኔታ ነባራዊ ሁኔታ ፖቴንሻል አላያንስ ሊሆን የሚችለው ማን ነው አለ? ለምሳሌ ሶማሌ አልኩ በጣም ትልቅ አጋር ነው የሚሆነው። ምንም ከኛ ጋር ጸብ የለውም። በርካታ በሚሊዮን የሚቆጠር ወይ በመቶ ሺዎች የሚቆጠር አማራ በመላው በቀብሪ ዳር በጅጅጋ ምናምን ይኖራል። ስለዚህ ከፍተኛ ግንኙነት ጥምረት ማድረግ እንችላለን። ከዛ ያው የኦሮሞ ብሔርተኛ ድሬዳዋን ባቢሌን ክሌም ያደርጋል። 1.2 ሚሊዮን በላይ ሶማሌ ተፈናቅሏል። ለምሳሌ ባቢሌ ላይ ድሬዳዋ ላይ የተፈጠረውን ክላሽ አይታችኋል። ባለፈው ጠቅላይ ሚኒስትሩ የኦሮሚያ ነው ሲል። ስለዚህ ኮንፍሊክት ኦፍ የጋራ ጠላት አላቸው። የሚስፋፋ ጽንፈኛ የኦሮሞ ብሔርተኛ የጋራ ጠላታቸው ስጋታቸው ይሆናል። ከዛ ደግሞ ሁለቱም ሪሶርስ የሚጋሩበት በጣም ፕሮ ኢትዮጵያ የሆነ ፕሬዝዳንት አፍርተዋል። ማን ነው ሙስጣፋ የሚባል ፕሬዝዳንት አምጥተዋል ምናምን። ለምሳሌ አጋር ሊሆን ይችላል። ነባሩና የንጉሱ ሞት ላይ ሳውዲ ሄደው ኢዲዩን ያቋቋሙት የአሊሚራ ዘሮች አፋር የአማራ የመጀመሪያና ተቀዳሚ አጋር ነው። እንኳን እኛ ግመላችን አረንጓዴ ቢጫ ቀይ ባንዲራውን ያውቃል የሚለው የአፋር ህዝብ የአማራ ወገንና መከታ ነው። በሰሜኑም ጦርነት እንደዛ ነው የነበረው። የ3000 ዓመት የጋራ ታሪክ ያለን የአማራ ነገስታትና የሱልጣን አሚሮች የአፋር ሱልጣኖች የጋራ ታሪክ ያለው እንትን ነው። ስለዚህ ከነሱ ጋርም ባለፈው እና አርበኛ ዘመነ ካሴ ፎቶ ሲያነሱ ሳይ እንትን ብያለሁ። በዚህ ሰዓት ህወሓት የምታራምደው ፖሊሲ እኔ ስታስተካክል አላየሁም። ከትርክት ደረጃ ከየት ነው ይሄ ኤትኖ ናሽናሊዝም ደረጃ ምናምን አልተስተካከለም። ግን የኛ አሁን ቅድም አያሌው እንዳለው ከትግራይ የወጣ ትግራይን ህዝብ እንዲ ምናምን እንዳለው አይደለም። እኛ ከትግራይ ህዝብ ጋር ምንም አይነት ጠላትነት የለንም። ከህወሓት ጋር ፖለቲካል ልዩነት አለን፣ የሰሩት ወንጀል አለ። እሱን እንትን በሚል መንገድ እንሄዳለን እንጂ እነሱ ኢንተረስታቸው እንዲጠበቅ ሲባል ልክ ትግራይ አራት እግር እንዳለው ጠላትና አናርገን ፖለቲካ አንሰራ አይሳካላቸውም ነው። እቺ ፖለቲካ የብልጽግና ናት እናውቃለን። አማራው ነቅቷል እና እኔ የብልጣሶር ፖለቲካ እኔ ልጠቀም እኔ እንትን ልረስ እኔ ስለተመለስኩኝ እሱ አጋሪውን አንተ ግን ከተማ ንጣ፣ አንተ ግን ተገደል፣ አንተ ግን ተወረር፣ አንተ ግን ተፈናቀል የሚባል ፖለቲካ አማራ አይቀበልም። እና አማራነት ደግሞ የላቸውም በውስጣቸው ቴዶ። እኔ በውስጥም ፋይል ልክልሃለሁ። በወሎ አማራ ለምሳሌ ህወሓት ራያን ተቆጣጥሯል። ያንተ እህት እየተደፈረች የራስህን እንትን በል ምናምን ሲሉ ነው የሚሉት። አሁን ዛሬ እዚህ ገብቶ የነበሩት አማራ ቢሆን እኮ ወልቃይት እንደዳነው ለራያ እንሙት ነው የሚሉት። ለራያም ሞተ እነሱንም እናስጥል ነው እንጂ የሚለው እሰይ ያንተ እህት እየተደፈረች ናን ያለ ይሳለቅበት በራያ ህዝብ ማለት ነው። እዛው ያው ዘሴም እንትን የነበራቸው ህዝቦች ናቸውና በውስጣቸው አማራነት የለም። የጎጃምን ህዝብ እንዴት እንደሚያዋርዱት ምናምን ስታይ ምናምን አጠቃላይ አማራነት የለም። የኢንተረስት ጉዳይ ነው። እነዚህ ቡድን የያዛቸው የኦሊጋርኪ ሰንሰለት የጥቅም አስልተው ነው። እነሱም አያሹም። ደስ የሚለው ፈጣሪ ባርካቸው በግልጽ ባንደበታቸው ይነግረዋል። ጥቅሜን አስልቼ ነው የምደግፈው ይላል። ስለዚህ እሱ ጥቅም ተከበረና ወይ እሱ ጥቅም ወልቃይት ላይ ተከበረ ብዬ የአማራ ህልውና ሊጨናገፍ አይገባም። እኛ በሚሊዮን የሚቆጠር የተለያየ ኢንተረስት ያለን ህዝብ ነን ነው። ስለዚህ አንድ ሰው ኢንተረስቱን አስጠብቆ ፕሮቪንሻል ኢንተረስቱን አስጠብቆ አንተ አታስጠብቅ፣ እሺ ቴዶ አንተ አታስጠብቅና ልትለው አትችልም።
እኔ ነፃ ልውጣ ሲል አይ አንተ ጽምዶ ፈጥረሃል አይ እንትን ብለሃል አትልም። እና ምንድነው ያስደነገጣቸው ይሄ የጎጃም የወሎ የሸዋው ሌላውም ከነሱ ውጭ ያለ የጎንደር ልሂቅ ምናምን ኋቷት እያለ አያለቅስም ነው ወያኔ እያለ ማልቀስ ጊዜው አልፎበታል። አናለቅስም እኛ ያው ጀስት የሰራችውን ግፍ በደልናን የረሳ የለም። እነሸቴ ሞገስን የረሳ የለም ወይ የመካራ ጭፍጨፋን የረሳ የለም። የተፈጠረውን ወይ አሁንም የሚያራምዱትን ፖሊሲ የረሳ የለም። ሞንጆርኖ ከትላንት ወዲያ እኮ መጨረሻ ላይ ከነሱ ጋር ይቀራናል ምናምን ስትል ነበር። እሱን ረስተን አይደለም ግን ባንከም ታንከም የያዘው ኦህዴድ ስለሆነ እሱን ነው እየተጋፈጠን ያለ ነው ለማለት ያክል ነው። ስር ነቀል ለውጥ ነው የምንፈልገው። ለስር ነቀል ለውጥ እየታገልን ነው። ፋኖ መዳኛችን መንገድ ነው ብለን ያመንነው። እነሱ ደግሞ ጊዜያዊ ጥቅማችንን አስከብረናል። ወልቃይት ላይ እስከ ተከበርን ድረስ አይመለከተንም ነው የሚሉት። ያው ይሄ ፖለቲካ ልዩነት ነው። ይሄ ነው ልዩነታችን። ቴዱ ባጭሩ በሁለተኛው ዙር በዲቴል አወራለሁ። ቴንክ ዩ ሴቫችን። እሺ ዘራቆብ ቴንክ ዩ ቴዲ እናመሰግናለን። ባይ ዘ ወይ ታፕታፕ እያደረጋችሁ ታፕታፑ ትንሽ አንሷል። ግን አንደኛ ምንድነው አሁን ቅድም ሴቭ እኛን መጥቶ ዋና ማሮችን ብልጽግና ሊያደርግ የፈለገው መንገድ ይሄ ትክክል አይደለም። እኛ አሁንም መጀመሪያ ስንመጣም አሁንም በአቋማችን ያለነው አቋማችን እንደውም የለወጡት ፋኖቹ ናቸው አቋም የለወጡት። እኛ አሁንም ስንጀምርም አንደኛ እዚህ ትግል ስንጀምር አፋብንን ዘመነን ካሴን ተማምነን የጀመረው ትግል የለም አንደኛ። ሁለተኛ ደግሞ የኛ ጠላት ብልጽግናም ህወሓትም እነዚህ መጥተህ አንደኛውን ጠላት አንደኛውን ወዳጅ ስታረግ የዛን ጊዜ ነው ይሄ ነገር ትክክል አይደለም። ቢካዝ ለምን ከአንደኛው ጋር ጠላት አድርገህ አንደኛውን ወዳጅ ስታረገው ሌላው አካባቢ ደግሞ ያ ጠላት ያልከው ወዳጅ ያልከው ቡድን ሌላ ቦታ ደግሞ አካባቢ ደግሞ ጠላት። እኔ አሁን ለምሳሌ ቅድም የመጡትን ልጆች ብሌም አላረጋችሁ ምክንያት ለምንድን ነው? ይኸውላችሁ ጋይስ አንደኛ የአፋብን የሚባለው ትግል ፋኖ በነበረበት ሰዓት አማራዊ ትግል፣ አፋብን ግን አሁን ያለው ትግል ግን ጠቅላይ ግዛት ትግል። ለምሳሌ የአደረጃጀቱ ስሞች ምንድን ናቸው ካላችሁ ሸዋ ጠቅላይ ግዛት፣ አሳምነው ሸዋ ጠቅላይ ግዛት፣ ቴዎድሮስ ጎጃም ጠቅላይ ግዛት ምናምን የጠቅላይ ግዛት ፖለቲካ። ስለዚህ ውስጡ የጎጥ ፖለቲካ እንዳለው ግልጽ ነው። የጎጥ ፖለቲካ ባለበት አፋብን ውስጥ ለምሳሌ ቀደም የመጡት የጎንደር ልጆች አይ ችግር የለም የኛ ጠላት ብልጽግና ብቻ ነው። ደግሞ ይሄንን ደግሞ በግላጭ አፋብን የሚባለው አደረጃጀት በግላጭ ጽፎ የመጣበት ነው። የኛ ጠላት ብልጽግናና አብይ አህመድ ብቻ ነው፣ ሌሎቹ አጋሮቻችን ናቸው ብለው አብረው እየሰሩ ነው። ይሄንን በግላጭ ይናገሩት። ተፈራማሙ ሲናገር ሰምተናል። ዘመነ ካሴ፣ የተለያዩ የፋኖ አካላቶች ኢቭን ሬጉላር ፋኖች የሚባሉት ይሄ ትናንሽ የሚባሉት ፋኖች መጥተው የሚናገሩት ነገር። ስለዚህ አሁን የጎንደር አማራ ጋር ስትሄድ ባይዘው አንዳንድ የሚናገሩት ነገር ትክክል አላቸው። ለምንድን ነው የምንዋሸው? ካልኩሌት እዚህ ትግል ውስጥ ካልኩሌት አድርጎ አንድ ሰው ቢመጣ ለምሳሌ አሁን የጎንደር አማራ አይ ጠላታችን ብልጽግና ብቻ ነው ብትለው ይሄ ውሸት ነው። ቢካዝ ለሱ ቅርቡ የትኛው ነው? የኦሮሞ ፖለቲካ አሁን ለምሳሌ አዲስ አበባ ላይ ሌሎች አካባቢ ላይ አሁን ለምሳሌ እኛ ምን እንዳለ ኦሮሞ ሊጠቀልልን ነው፣ ኦሮሞማ ፖለቲካ ሊጠቀልልን ነው። ይሄን ፖለቲካ ስናራምድ ነበር። ጎንደር ጋር ግን መጥቶ ኦሮሞ መጠቅለል ይችላል ወይ ነው ጎንደርን ጎንደርማ ብሎ ኦሮሞ ጠቅልሎ ጎንደርን የራሱ አካል ኦሮሚያ የምትባል ሪፐብሊክ ውስጥ ማስገባት ይችላል? አይችልም። ሩቅ ነው ጎንደር። ለሱ መጥቶ ይሄንን ታርጌት አድርጎ ኦሮሞች ታርጌት አድርጎ ጎንደርን ለማጥፋት ብለው ጎንደሮችን ታርጌት አድርጓቸዋል? አላደረጉም። ታርጌት አድርጎ ግን ጎንደርን ካላጠፋው ከአማራው ሰጥሎ በአሁን ሰዓት ፕሮፓጋንዳ እየሰራበት ያለው ማን ነው ካልከኝ ህወሓት። ስለዚህ እነዚህና እያለው መንበር ምናምን የሚባሉ ልጆች መጥተው እዚህ አይ ይሄንንማ ትግልማ ለውጣ ደግሞ አብዛኞቹ ቅድም ሁለቱ ልጆች ደረጀና ማነው ስሙ እሸቱ አንድ ነገር የሚታወቁበት ምንድነው የፋኖ ትግል ሲጀምር ጀምሮ የመስራቾች አሏቸው። ባይዘው ፋኖች ጋር በደንብ የሚያወሩ እዚህ ውስጥ ካሉት ሰዎች ውስጥ ከአዲስ ታይምስ ወይንም ከዩሪ ወይንም ከሌሎቹ እዚህ ውስጥ ካለ ነው በላይ ፋኖን መሬት ላይ ማውራት ተወካዮች ናቸው ባይዘው። ስለዚህ የፋኖን ትግል በስነ ስርዓት የጀመሩ ናቸው። ሲጀምሩት ግን ፋኖ በዚህ ልክ መጥቶ ከህወሓት ጋር ይሰራል ብሎ አይደለም የጀመሩት። ስለዚህ ህወሓትን ይዘህ የምትመጣ ከሆነ ለእነሱ ትረት ነው፣ ዳይሬክት ትረት ነው፣ መሬታቸውን ሊቀማባቸው። ጎንደር ምንድን ነው የሚያተርፈውን? የጎንደር ልጆች እዚህ አፋብን ውስጥ የሚያተርፉት ነገር ምንድን ነው ካልከኝ ምንም የለም። እኔ አሁን እዛ የሚሞቱት ሞት ራሱን አይገባኝም አፋብን ውስጥ ሆነ። ስለዚህ ይሄ ድርጅት የሚታገሉትስ ታግለው መጨረሻ ላይ እያየን ነው አይደል? አፋብን ውስጥ ያሉት ሰዎች አፋብን ባይዘው የአማራ ድርጅት ነው፣ እኛ ነን የአማራዎች። አፋብን የአማራ ድርጅት የጎጠኞች ስብስብ ነው ብዬ ነው የማስበው። ጎንደርን አንድ ካላረ፣ ጎጃምን አንድ ካላረ፣ ወሎን አንድ ካላረ፣ ሸዋን አንድ ካላረ፣ እነዚህ ሚዲያዎቹ የነሱ ሚዲያ አላቸው፣ የተለያዩ ሚዲያዎች
እነዚህ ሚዲያዎች ፕሮፓጋንዳ የሚሰሩት ማን ይላል? አፋብንም ህወሓትም አንድ አይነት ፕሮፓጋንዳ ምን ይላል? የጎንደር አማራዎች ሙሉ ጫርቆ ሲሰድቡ ነው የሚሉት። የሰሊጥ ነጋዴዎች ምን እያሉ። ስለዚህ ለኔ ይሄ ድርጅት አፋብንና ህወሓት ዘሴም ናቸው። ስሪቱም ህወሓታዊ የሆነ ስሪት ነው። እኔ እንደውም ጎንደርን ታርጌት አድርጎ የሚሰራ ነው ብዬ ነው የማስበው። እዚህም አሁን ሲመጡ የሚመጡት ልጆች የአፋብን ደጋፊዎች ታያቸዋላችሁ። አብይ አህመድን አታክ ሲያደርጉት አትይ። እኛውን ለምሳሌ አብይ አህመድ ላይ ፕሮፓጋንዳ እነሱ አይሰሩ። የሚሰሩት ማን ላይ ነው? የጎንደር አማራ ላይ ፕሮፓጋንዳ የሚሰሩት ማን ላይ ነው? ኮሎኔል ደመቀ ላይ ነው ፕሮፓጋንዳ። ስለዚህ እነዚህ ልጆች ይሄንን የምሰራማ ከሆነ መሬቴን የምትቀበል የሚልኝማ ከሆነ ከአንተ ጋር አንድ ላይ አልሆንም ብለው እንትን ሊያደርጉ ይችላል። ስለዚህ መተህ በተለይ አንዳንድ ልጆች አምጥታችሁ የአማራ ጠላት ብቻ አድርጋችሁ ብልጽግናን የምትመጡ ከሆነ የጎንደር አማራ ጠላቱ የሚሆነው ማን ነው? ወዳጅ ሊሆኑ የሚችለው ማን ነው? ኦሮሞ ወዳጅ ነው ብሎ ሊመጣል ይችላል። ስለዚህ ይሄንን ሪያሊቲውን ተቀብለን ወደፊት ለፊት መምጣት አለብን ብያሳለሁ። ስለዚህ ሁሉንም ጠላት የምንል ከሆነ ብልጽግናም ህወሓትም ሁለቱም ጠላቶች ናቸው ብለን መምጣት አለብን ብያስባለሁ። ይሄንን የማናረግ ከሆነ ግን የጎንደር አማራ ነጣ እና የጎንደር ልጆች ቁጭ ብላችሁ አሁን ማሰብ ያለባችሁ ጊዜ እዚህ ድርጅት የራሳችሁን ድርጅት ብትመሰሩት ይሻላችሁ። እዚህ ድርጅት ውስጥ መታችሁ ግን መታ ከህወሓት ጋር ሰራ የምትል ከሆነ ሰውየው የድርጅቱ አሁን ለምሳሌ አብይ አህመድ የብልጽግና መሪ ነው። የብልጽግና ፊቱ አብይ አህመድ፣ የአፋብን ፊቱ ዘመነ ካሴ። ዘመነ ካሴ ከማን ጋር ነው እየሰራ ያለው? ከህወሓት ጋር ነው እየሰራ ያለው። መቀሌ ነው የሚዘዋወረው፣ ሻቢያ ጋር ነው የሚሰራው። ስለዚህ ግልጽ እየሆነ የሰውዬ ዋናው ሰውዬ ከህወሓት ጋር እየሰራ ድርጅቱ ከህወሓት ጋር ሰራን ብላችሁ ውስጥ የምትቀመጡ ከሆነ መጨረሻ ላይ እናንተ ከጨዋታ ውጭ የምትወጡበት። ስለዚህ የጎንደር አማራ ይሄ ትግል አያስፈልገውም ማለት ከዚህ አደረጃጀት አፋብን ከሚባል አደረጃጀት ግን ራሱን መነጠል አለበት ብለን እናስባለን። ሌላው ምንድነው እዚህ አደረጃጀት ውስጥ ማማን ነው አሁን ትብብር የሚባለው? ህወሓት ብቻ አይደለችም። ባይዘ ትብብር ኦልሞስት ያጠቃሉ። ህወሓት ብቻ አይደለችም ትብብር። ማን ነው ሌላ? ጉምዝ ታጣቂ አለ። ህወሓት አሁን ለምሳሌ አላማው ምንድነው? ሀገረ ትግራይ ነው የሚመስለው። ግልጽ ነው የሚነግሯቸው። አሁን እንደውም ሰራዊቱን እያነሳሱ ያሉት ወልቃይትን ካገኘን በኋላ ራያን ወረዳ አግኝተናል፣ ወልቃይትን ካገኘን በኋላ ሀገረ ትግራይ የምትልን መሰረታለን ብለው ፕሮፓጋንዳ ይሰሩ። ስለዚህ ግብ አላቸው። የጉምዝ ታጣቂ ምንድነው? ሱዳን ጋር መቀላቀል መተከልን ይዞ አሁን ያለው ቤኒሻንጉል ጉምዝ የሚባለውን ክልል ገብተው ሱዳን ጋር መቀላቀል ነው አለ። የጋምቤላም አለ። ጋምቤላ ምንድነው? ከደቡብ ሱዳን ጋር አንድነት መፍጠር። አፋር ምንድነው? አሁን ያለው አፋር አዳሊ የሚባሉ ዘሮች አሉ። ጥንጥዬ እዛ ከአፋር ውስጥም 5000 የማይሞሉ ማህበረሰብ ናቸው። ቁጥራቸው ማህበረሰቡ ቁጥር ጎሳው ራሱ 5000 አይሞላ። የ5000 ማህበረሰብ ውስጥ ከዛ ውስጥ 50 ሰራዊት አግኝተዋል። ያ ሰራዊት አንድ አላማው ምንድነው ካልከኝ አፋር የምትባልን ኃይል አፋርን ሙሉ ገንጥሎ ወደ ኤርትራ የማምጣት ከኤርትራኖች ጋር ነው የሚሰራው ያ ኃይል። ኦነግ ምንድነው? ሀገረ ኦሮሚያ የምትባል መመስረት። እንደውም ባይዘው ከኦህዴድና ኦነግን ብታመጣው ሲሚላር ናቸው። ልዩነት እንደውም የኦነጉ ይብዛል። አብይ አህመድ ጋር እኮ የሚጣሉት እኮ አብይ አህመድ ጥያቄያችንን አልመለሰልም የሚሉት ፊንፊኔን አዲስ አበባ ውስጥ ካላስገባ፣ ሸዋን ሙሉ በሙሉ ካላጥኩ፣ ወሎን ሙሉ በሙሉ ካላጥኩ ብሎ እኮ የሚታገለው እኮ ይሄ የኦነግ ኃይል። ስለዚህ ይሄንን የምታመጣ እኮ ሌላው ኦብነግ የሚባለው ሱማሌን ታላቋ ግሬተር ሶማሊያ መሰረታለሁ የምታመጣ ከሆነ ታዲያ ከማን ጋር ምንም አጎሸንጎ የሚባል አደረጃጀት አለ። እሱም ከትግሬ ጋር ነው። አሁን ጥያቄ መጠየቅ ያለበት የአማራ ማህበረሰብ የሚጠይቀው ምን አይነት ነው? ከነዚህ ሁላ አደረጃጀት ጋር ሰርተህ የምታመጣው ለውጥ ምንድን ነው? ምን አሁን ለምሳሌ ኦነግ በቅርቡ ደራን እንትን ብሏል፣ ሙሉ በሙሉ ተቆጣጥሮታል። መቼ ነው ፋኖ በዛ ላይ መግለጫ የሚያወጣው? መቼ ነው እዚህ ቦታ የተቆጣጠርከው ቦታ የኛ ቦታ ነው ብሎ የሚነግረው ምንድን? ስለዚህ መጨረሻ ላይ አፋብን የሚባለው አደረጃጀት ሁለተኛ ተራ ሲደርስ ሌላ የምናገራቸው ነገር አለ። ግን አፋብን ግን መዳረሻው ምንድነው? የአማራን ማህበረሰብ ስልቅጥቅጥ አድርጎ እንደውም ጭራሽ አብይ አህመድ ጋር የሚጣሉት እነዚህ ሰዎች በእኛ ኤክሰፕት ከሶማሌ በስተቀር እና ከአፋር ሌሎቹ የሚጣሉት ከአብይ አህመድ ጋር በእኛ። ስለዚህ አብይ አህመድም ጠላታችን ነው፣ ህወሓትንም ጠላታችን ነው የሚል አደረጃጀት እስከሚመጣ ድረስ አፋብን የሚባለው አደረጃጀት መፍረስ አለበት። ይህን በጽኑ አቋም ነው የምንሰራው። እያፈረስ ነው ምን ያለው ጽምዶ የሚባለው አማራ ፖለቲካ ውስጥ ተመቷል። ባይዘው ማንም ደጋፊ የለውም፣ ማንም ሰው አብሮት የሚቆም የለም። የተወሰኑ በትግራይ በኩል ያሉ አካውንቶች ናቸው የሚመጡ። ያ ነገር አይሳካላቸውም ለማለት ነው። ቴንክ ዩ። ኦኬ፣ አንድ ቪዲዮ የሆነ ቪዲዮ አይቼ ነበረ። እሱ ቪዲዮ ባገኝ እኔ ስሜት ውስጥ ሆኜ ሰበርኩት። እስክሪብቶ ነው